እንትን ባይ ሰውን ኮንፊውዝድ እንዳናደርግ ኦኬ ለምሳሌ መጽሐፍ ቅዱስ ላይ ያሳየው የተነጠለ ፍቃድ አላሳየኸኝም ትላለ በተደጋጋሚ መጽሐፍ ቅዱሳዊም አይደለም የሚያሳየው ትላለ እኔ የአባቴ ፍቃድ እያለ የኔን ፍቃድ እያለ ይራሱ ለይቶ ማለት ነው አይ የአባቴ ያንተ ነው ይሁን እንጂ የኔ አይሁን እያለ ይሄው ሁለት ፍቃድ ያልኩ ያሳየው መጽሐፍ ቅዱሳዊ አላመጣህም እያልክ ስትናገር አይ አሁን እኮ ቀደም እኮ እሱን እኮ አሳየው እና አሁን ድጋሚ ክርክር ውስጥ አልገባም እኔ ሲጀመር ረፍዶብኛል ሰዓት አይደለም ቅድምን አልክ መሰለኝ አሁን ተወያየን አሁን ደግሞ ከተወያየን በኋላ ደግሞ አሁን እንዲህ ነው እንዲያ ነው እያሉ እንትን ማለቱ እኔ አስፈላጊ መስሎ አይታየኝም በቃ ጥያቄ ያላቸው ሰዎች ከፈለጉ መጠየቅ አልችልም አኪ ሲሲ አፈንከኝ እኔው ነኝ አይደል ጀመርኩት አፈንከኝ ሲሳይ አፈንከኝ አንዴ ተምኝ አላፈንከኝም አላፈንኩ ረጅም ሳቁጭ ብያለሁ ታውቃለህ እሺ ተምኝ ወደ አንተ እመጣለሁ ቆይ ቅድም ሙሌ ስለጠየቀ ባላንስ ለማድረግ አኬ ከቲዮሲስ አለ መምህር ቢኒ አሉ መምህር እኮ እኔ ሙለታን ነው የምጠይቀው ከኤፍሬም ጋር ይጋጫል ንግግሩ ላይ አንዴ ጠይቋለሁ አንዴ እሺ ተባረክልኝ ልደት አለ ቲዮሲስ አለ መምህር ቢኒ አሉ አኪ አንድ ሰው ምረጥና ለፊ ጥያቄ አቅርብ ወይ አንዳንድ ጥያቄ ማቅረብ ይችላል ሼር ማድረግ ይችላል አይ አራ ችግር የለም እኔ እንግዲህ እኔ ምን አስመረጠኝ ደስ ያለው ሰው ቀድሞ የገባ ማን ነው አንዳቸው ቀድሞ ቲዮሲስ ነው ቀድሞ የገባው በቃ ቲዮሲስ ጥያቄ ካለው እሰየው ልደትም ጥያቄ አለኝ ሲል ስለነበረ ከሁለት አንዳቸው ሌላ ማን አለ ቢኒ አላቅም እንግዲህ ያለው ሰው ቃል ምናልባት ልስጣቸው በቃ ለሶስቱ አንዳንድ ጥያቄ እፊ ፈቃደኛ ነህ እኔ ፈቃደኛ ነኝ ለመጠየቅ ግን አሁን እኔ ቶኔን ገልብጬ ነው አሁን እንትን ብለው እንዳትቀየሙኝ ማለት ሃርድሊ ማውራት ባለብኝ ላይ ሃርድሊ ያወራው ነው መቀጥለውና ቀጥሉ ጠይቁኝ እኔ ጥያቄ ጠይቁኝ እሺ ስለዚህ ኦኬ ይሄ አሁን ያለው መንፈስ ስፒሪቱ ጥሩ ነው ጥሩ ውይይት ነው ቲዮሲስ ከመምህር ቢኒ የሚቀድ ይመስለኛል ቲዮሲስ ፈቃደኛ እኮ ካንተ ማይክን አሚዩት አድርገህ መቀጠል ትችላለህ ይቀጥልና ልደትም ወይ ቢኒ ከኦፊስ ልውጣና እስከዛ 1-5 ደቂቃ እነሱ ይቀጥሉ እሺ ቴንክ ዩ ቲዮሲስ መምህር ቢኒ መቀጠል ትችላለህ አንድ ሰው ዝም ብሎ ብሎክ እየተደረገ ነው ሲሳይ ለምን እንደሚደረጉት ሊዱን ለምን ብሎክ የሚያደርጓት ማን እኔ አንደኛው ስልክ እኮ ሁለቴ ፈቷት ሁለቴ ብሎክ ተደረገች ሊዱ ብሎክ የምትደረግ ልጅ አይደለች እኔ ብሎክም ሚውትም አርጋ እኔ ነኝ የፈቷት አይ ሊዱ መደረግ የሌለባት ልጅ ናት ሊዱን አወቃት አይደል ሊዱን አወቃት አረ ወደ ፕሮግራሙ ሊድ ተሚ ዝም ብለን መፍታት እኮ ትችላለህ እሺ ፈታ ተሚ የፈታ እሺ ምታሰርክ ተጣዛ እሺ መምህር ይቀጥል ልደት ይቀጥል ያው እኔ ረጅም ሰዓት ቆይቻለሁ እኔ ባይሆን ቅድም አንገት ደፎ የተባለውን ጥያቄ ከሰጠኝ በአንድ ደቂቃ ዮሐንስ 5:30 እና ማቴዎስ 26:39ን አጠር አድርጌ መልሳለሁ ልደት ይጠይቅስ እሺ ልደት ይቀጥል የኔ ጥያቄ ምን ጥያቄ ነው ጠይቅ ይቻላል ሁለት ጥያቄ ኦኬ እሺ የመጀመሪያ ጥያቄ ሰላም ብያለሁላችሁም ኤፍሬምንም አኬንም ቆንጆ ውይይት ነበር ያደረጋችሁት ደስ ይላል የኔ ጥያቄ ምንድነው ኤፍሬም ፍቃድን የምታብራራው ከመለኮት አንፃር ነው ወይስ ከአካል አንፃር ነው ከአካል አንፃር ነው ማብራራው ኦኬ ከአካል አንፃር የምታብራራ ከሆነ አካላትን የምትለያየው በስማቸው ነው አይደል አካል የምትለየው በስም ብቻ ሳይሆን ያው በስም በግብ አይ የመጀመሪያው በስም ነው የምትለየው በስም የምትለይ ከሆነ አባት ልጅ አይሆንም ልጅ አባት አይሆንም አይደል ኤፍሬም አዎ ምን ጥያቄ እንደዛ ካልሆነ ፍቃዳቸውም የተለያየ ነው ማለት ነው በአካላቸው ከሆነ የምትወስደው ፍቃድ የተለያየ ነው ወይ ምንድነው እንደ ውይይታችን እስካሁን ካዲያ ስለዚህ ፍቃዳቸው የተለያየ ከሆነ አብ በራሱ ፍቃድ የራሱን ፍቃድ ያደርጋል ወልድም በራሱ ፍቃድ የራሱን ፍቃድ ይሆናል የአብ ፍቃድ የወልድ ፍቃድ የአብ መሆን አይችልም ማለት ነው ኦኬ ያደርጋል የምትለው እሱ ያው እናንተ ናችሁ የምትሉት እኔ ሁሉ በጥቃቄ ደጋግሜ ያልኩ ያለው ምንድነው ቆይ
ፍቃድ አይደለም። አላዳመጥኩም ጥያቄ። ኧረ ጠይቀህማ የአብ ፍቃድ የወልድ አንተ ማስተማር አይደለም። ጠይቀህ እንድመልስ ነው እድል የምትሰጠው። ኧረ ላስተምርህ አይደለም። ጥያቄው ሞር ክሊር ላደርግ ነው። ይቅርታ። ሙለታ አትማርም እንዴ? ሙለታ ጠይቆ ጸጥ ይላል። ኧረ አንዴ ጥያቄን ክሊር ላደርግ። እኔ ላብራራ አይደለም። ፕሊዝ አላብራራም። እኔ አላብራራም። ጥያቄ ማብራራት ብቻ አይደለም ጠይቀህ መለስክ እንጂ አንተ ራስህ ጠይቀህ አንተ ነው። ኧረ አልመለስኩኝም። እኔ እንዴ አትፍራ መጠየቅ አልመለስኩም። አንተ ነው የምትመልሰው። ልደትዬ እንተዋወቃለን እኮ አባይ። ስለዚህ የኔ ጥያቄ አሁንም ፈቃድን ከአካል አንጻር ከሆነ የምታብራራው አካላትን የምትለየው በስም ከሆነ አባት ልጅ፣ ልጅ አባት ማይሆን ከሆነ የአብ ፈቃድ የወልድ የወልድን ፈቃድ የአብ መሆን አይችልም ማለት ነው። አብን አማክሮ ወይ መንፈስ ቅዱስን አማክረ ይነግርሃለሁ ብሎት አይደለም። ለምን ወልድ በራሱ ይሄን ዲሲሽን መወሰን ስለሚችል ኦኬ። መንፈስ ቅዱስም በራሱ የሚወስነው ውሳኔ አለ። ለምሳሌ ለእያንዳንዱ የጸጋ ስጦታን እያከፋፈለ ይሰጣል ይላል። መንፈስ ቅዱስ ነው ይሄን የሚያደርገው። አብ አይደለም። ሂስ ሰዓት ወይ እሺ፣ ኦኬ ኖ አይ እዚሁ ጋር ከዚሁ ሳልወጣ ቅድም መነሻ ላይ የጠየቅኩት አካልን ፍቃድ በአካል ከሆነ አካል የተለያየ ናቸው፣ አንዱ መሆን አይችልም በሚለው ካወራን በኋላ ፍቃዳቸውን ከአካል አንጻር ነው ያብራራልን። ግን በስራ አለ በስራ ግን ሲገለጥ አንድ ይሆናል አለ። በስራ ማለት በግብር አንድ ይሆናል የምትል ከሆነ በስላሴ አካላት ለምሳሌ በግብር አንድ አይደለም። ስላሴ ስቲል ግብራቸው በስራቸው አንድ አይደለም። አብ ወላዲ እንጂ ተወላዲ ሊሆን አይችልም። ስለዚህ ስቲል እንደዛ በስራ እንኳን አንድ ይሆናሉ የምትል ከሆነ ስላሴን ጨፍልቅ አንድ እያረክ ነው ማለት ነው። እኔ አንተ ስላሴ ክላስ አስተምር የመጀመሪያው ስለዚህ በየትኛው ሁኔታ ነው አሁንም አንድ ልታደርግ ይቻላል? በስራ ማለት ግብር ማለት አይደለም። እሺ ፈቃዱ በስራ ሲገለጥ ነው። ኤፊ በጣም ይመቸኝ አስተምር እኔም ማኬት ይመቸኛል። ያለውን አልሰማም። በግብር ሶስት ስለሆኑ አለ ስለሆኑ ተረድቼዋለሁ። የመጀመሪያውን ክላስሽን አልገባም ልደት። እኔ እሱን አንተ ራሱ ከዛ ውጭ አይደለህም ማኬ። በነገራችን ያስፈልጋል። ዛሬ እንዳየው ከሆነ ያስፈልግኛል። አንተም ያስፈልጋል። እኔ ክላስ አንዴ ወደ ውይይቱ እንመለስ። አንዴ የመጨረሻ እየጨረስን ስለሆነ ወደ ውይይቱ ግን አንዴ ይቅርታ አድርጉልኝና እንደው ልደቴ በጣም ይቅርታ ነው። የኤፊን አንድ ጉዳይ ላይ ያለውን እምነት እንደው ባቅ ደስ ይለኛል። ጌታችን ስንት ፍቃድ እንዳለው ልነግረኝ ትችላለህ ኤፊ? አንተ ጌታችን ኢየሱስ ክርስቶስ ፍቃድ ስጠይቅ 3 ፍቃድ አለው አልከኝ ቅድም። 3 ፍቃድ ነው ያለው አይ አይደለም 3 ነው ያለው። አይ እኔ አንድ ፍቃድ ነው ያለው። መለኮትነቱ አለ አለ ያ ፍቃድ አለ አለ 3 ነው። አንዴ እኔ ጌታችን ኢየሱስ አንድ ፍቃድ ነው ያለው። ግን ቆይ አንዴ ስንት ፍቃድ ነው ያለው ኤፊ? እኔማ ነግሬሃለሁ እኮ ቅድም ስንት ፍቃድ አለው ኢየሱስ ስላሴን አላልኩም፣ ኢየሱስን ነው። ስግው ቃል ኢየሱስ አንድ ፍቃድ አለው። አንድ ፍቃድ አለው ብለን የምታምነው? አሜዚንግ፣ በጣም የሚገርም ነው ይሄ። ምንም እንዳትጠራጠር አንድ ነኝነት ካለ አንድ ፍቃድ ነው ያለው። ይሄም ስላሴ ክላስ ስማር በደንብ አስረዳሃለሁ። አሁን ካልገባ አንዴ ቆይ ሙለታ ኢየሱስ ስንት ፍቃድ ማለት ነው? አንዴ ቆይ ቀጥልሽ። እምነታቸውን ለማወቅ ፈልጌ ነው። ጥያቄ አለ ሲስ ከኬልቄዶን ኬልቄዶናውያን አይደለም ማለት ነው። ቆይ ኬልቄዶን ምንድነው? ሁለት ባህሪ ከሚለው ጋር ሂውማን ዊል እና ዲቫይን ዊል ከሚለው ጋር አይለያይም ወይ ብዬ ነው የኔ ጥያቄ። ዲቫይን ዊሉ ኬልቄዶናውያኑ እንደዛ ነው የሚሉት። ሂውማን ዊል አለ፣ ዲቫይን ዊል አለ። ከዛ ጋር ድንገት ዊል ብቻ ሳይሆን ሁለት ባህሪ፣ የሰው ባህሪ የምንለው አለ፣ የመለኮት ባህሪ የምንለው አለ አይደል? ዊል ላይ ራሱ እኮ እንደዛ አለ። አይ ነው። ቆይ ላስረዳህ ምን ማለት ነው። እሺ ቀጥል። ከሰማኸኝ ፖይንትን ታገኘዋለህ። እሺ ቀጥል። ሁለት ባህሪ አለ። አንድ የመለኮቱ ነው ዲቫይን ኔቸር፣ አንደኛው ደግሞ የሰውነቱ ራይት። ሁለት ባህሪ ነው ምናምነው። አክቹዋሊ ሁለት ባህሪ አላምንም የሚሉትም ሁለት ባህሪ ነው የሚያምኑት። ከዛስ አሁን አኬ የጠየቀኝ ቅድም ኢየሱስ ስንት ፍቃድ አለው አለ። ኦኬ አሁን ኢየሱስ ያለውን ፍቃድ
በሁለት ፍቃድ ነው ካልክ የመለኮቱም ፍቃድ አለ የእሱም ፍቃድ አለ። ስለዚህ ኢየሱስ የመለኮቱን ፍቃድና የራሱን ፍቃድ ይጠቀማል እያልከኝ ነው። ሰው ነው። ኦኬ፣ ሰው እንደመሆኑ የራሱ ፍቃድ አለው፣ እንደ ሰው ማለት ነው። ፍቃድ አለው፣ ስሜት አለው። እነዚህ ቅድም የዘረዘርናቸው ነገሮች በሙሉ አሉት። ግን ኢየሱስ ሲመላለስ የሆነ ፍቃድ ሲኖረው ያ ፍቃዱ የመለኮቱም ነው የሰውነቱም ነው። ቅድም በተደጋጋሚ ስናገር የነበረው በስራ ሲገለጥ አንድ ነው እያልኩ ምናገር የነበረው ያንን ነው። የትኛው ነው የምትቀበለው? እየፈራሁ አይደለም። ነገር ግን እሺ፣ ቆይ እየሰማሽ እየፈራሁ አይደለም። መግለጽም እንትን የማድረግም ፍርሃት የለብኝም። ነገር ግን ሁለታችሁ ስትወያዩ የተነሱብኝ ጥያቄዎች አሉ። ጥያቄ ልጠይቅ ነው የገባሁትና ጥያቄዎችን ልጠይቅ። ብሮዬ ትጠይቃለህ ተባልክ እኮ አይዞህ፣ ማንም አይከለክልህም። ግርታ የፈጠረብን ስለዚህ ጥያቄ ልጠይቅ። በእጅታ የፈጠረብን ሁሉ ትጠይቃለህ። እችን ነው ወይም አይደለም፣ አንድ ባህሪ ወይ ሁለት ባህሪ ማለት ይከብዳል። የቱን ነው የምታምነው? ኢየሱስ አንድ ባህሪ ወይስ ሁለት ባህሪ? ማን ይቅርታ፣ አንድ ፍቃድ ወይስ ሁለት ፍቃድ? እሺ እየሰማኸኝ ከሆነ መጀመሪያ ጥያቄ ተቀበል፣ ከዛ በኋላ እኔ እመልሳለሁ። ችግር የለውም። ጥያቄ ተቀበሉ። ለምን በኋላ ትመልሳለህ? ለምን አሁን አላስመልስም? ምንድነው ልዩነቱ? በኋላ ሲሆን ይረሳል ነው ወይስ ምንድን ነው? እና ለማንኛውም አይደለም፣ ሀሳብ ኤክስቴንድ እየሆነ ስለሆነ መጀመሪያ ሁለታችሁን ጥያቄ መጠየቅ ላለመጠየቅ ይመስላል። መናገር ስላልፈለክ ነው። ችግር የለም። በቃ ጥያቄ ከመውጣቴ በፊት እኔን ጠይቀኝ መጀመሪያ፣ ኤፍሬምን ከመጠየቅ በፊት። ትገርመኛለህ እኮ። አይ መመለስ ስላልፈለገ ነው ኦፍኮርስ እንጂ መመለስ ቢፈልግ ይመለሳል። እሺ ሶሪ አኬ፣ ልክ ነው። መመለስ አልፈለኩም። አሁን መመለስ አልፈለኩም፣ መጠየቅ ነው ይፈልጋል። ለዛ ነው። ስለዚህ ጥያቄ ልጠይቀው። እሺ የሚፈቀድልኝ ከሆነ ጥያቄ ልጠይቅ። እኔን ጠይቀኝ መጀመሪያ። እሺ ኤፍሬምንም የምጠይቀው ከሆነ መብት ነው። አዎ አይ ሁለታችሁንም ክሊር ማድረግ የፈለኩት ነገር ስላለ መጀመሪያ እኔን ጠይቀኝ። መልካም። እሺ እሺ ፈቃድ ዊል የሚባለው ነገር ባህሪን ነው አካልን ነው የሚከተለው? እሺ ፈቃድ ባህሪን በአባቶች ትምህርት ውስጥ ባህሪን ነው የሚለው እና ጎርጎርዮስ ዘንዚናዙ እንደዚህ ያስቀምጣሉ። ቴንክ ዩ ጉድ። ኤፊ ምን ይመስላል? ፈቃድ የሚከተለው ባህሪን ነው ወይስ ደግሞ አካልን ነው? እኔ አካልን ነው ቃልዬ። ጥሩ እሺ በአንተ አካልን ይከተላሉ ብለሃል። አኬ ደግሞ ባህሪን ይከተላሉ ብለሃል። ኤፊ ባህሪን ማነው አካልን ይከተላል ስትል አንዴ እሺ አኬ መጀመሪያ እኔን ብጨርስልኝ ጥሩ ነበር። ቀጥልሽ በቃ ጠይቅሽ። ችግር የለውም። እንትን እያደረግን ብንሄድ ነው እያገናዘብን ብንሄድ መስራት የፈለገው ነገር አለ አኬ። እሺ ኤፊ አካልን ይከተላል ዊል ስትል ሶስቱ አካላት የራሳቸው ዊል ካላቸው ስለዚህ የአብ የሆነና የወልድ ያልሆነ ፈቃድ አለ? የለም። እሺ የመንፈስ ቅዱስ የሆነና የአብ ያልሆነ ፈቃድ አለ? የለም። ኦኬ የአብ የወልድ የመንፈስ ቅዱስ ፈቃድ ምንድን ነው? እስቲ አሁን በአንድ ጉዳይ ላይ ብቻ እናንሳና፣ ለምሳሌ በድነት ላይ የአብ የወልድ የመንፈስ ቅዱስ ፈቃድ ምንድን ነው? ተመሳሳይ ነው። ሰዎች እንዲድኑ ነው። ስለዚህ ሶስቱም አካላት ሰዎች እንዲድኑ ከሆነ የሶስቱም አካላት ፈቃድ ሶስቱ የየራሳቸው ፈቃድ አላቸው ልንል የምንችልበት ፖይንት ምንድን ነው? ኦኬ ለምንድን ነው የምንለው? ያው ስላለ ነው የምንለው። አክቹዋሊ እኛ ስለፈለግን ሳይሆን ፍቃድ ስላለ ነው የምንለው ማለት ነው። ሶስት አካልን ስናብራራ እውቀት፣ ስሜት፣ ፈቃድ ያለው እኔ ማለት የሚችል እኔነት ያለው ብለን ነው የምናብራራው። አንድ አካል እውቀት፣ ስሜት፣ ፍቃድ ከሌለው አካል ልንለው አንችልም። እውቀት፣ ስሜት፣ ፍቃድ በትሪኒቲ ውስጥ ማለት ነው። ስለዚህ እውቀት፣ ስሜት፣ ፍቃድ አለው ካልን ሶስት አካል አለ ካልን ስለዚህ ግዴታ አፕላይ መሆን ይችላል። ቅድም በተደጋጋሚ ሁል ጊዜ ስናገር በጣም እየረገጥኩ ነው የምናገረው። ከመጀመሪያው ጀምሮ ስናገር ቢያንስ ከ10 ጊዜ በላይ እናገራለሁ። በስራ ሲገለጥ አንድ ሆኖ ነው የሚገለጠው፣ በስራ ሲገለጥ አንድ ሆኖ ነው የሚገለጠው እያልኩኝ እናገር ነበር። የተነጠለን እንደውም የተነጠለ እያልኩኝ ፍቃዱን ግን የተለየ አይደለም፣ አንድ ሆኖ ነው በስራ የሚገለጠው እያልኩ። መልካም። ስለዚህ እንደዚህ ማለት እንችላለን ማለት ነው። የአንዱ መለኮት ፈቃድ በሶስቱም አካላት ላይ በተለያየ መልኩ ተፈጻሚ ይሆናል ማለት እንችላለን።
ምን እንጃ ስቴትመንቱ ይሄኛው ስቴትመንት አይ ዶንት ኖ ምናልባት ሌላ እንትን ውስጥ ከሆነ እንደዛ እኔ እንትን ብዬው አላውቅም። ስቴትመንቱ ግን ጠቅላላ ያለው ሀሳብ አንተ ቃል የራሱ ምንድን ነው? በተለያየ ፍቃዱ በተለያየ ይፈጸማል ማለት ነው። ኦኬ እሺ፣ አንዴ ቆይ ወደ አንተ መለሳለሁ። ወደ አንተ መለሳለሁ። እሺ ኦኬ፣ ምን እያልኩኝ ነው? ይፊ ለምሳሌ በአብ በወልድ በመንፈስ ቅዱስ መካከል ያለው ፈቃድ አንድ ሰዎችን የማዳን የሰዎች የድነት ጉዳይ ከሆነ ያ ፈቃድ በኢየሱስ ክርስቶስ የመስቀል ስራ ተፈጽሟል አይደል? አዎ ትክክል። በነገራችን ላይ ሰዎችን በማዳን ብቻ ሳይሆን በሁሉም ላይ ነው ቃል። በሁሉም ላይ ስራ በስራ ሲገለጥ አንድ ሆኖ ነው የሚገለጠው። ኦፍ ኮርስ። ስለዚህ ይሄ ሰዎችን የማዳኑ የአንዱ መለኮት ፈቃድ በሶስቱም አካላት ላይ ተፈጻሚ ከሆነ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል፣ መንፈስ ቅዱስ ለድነት ሲያትመን፣ ኦኬ የርስታችን መያዣ ሲሆን፣ አብ ልጁን ሲልክ፣ እነዚህ በሶስቱ አካላት ላይ የተገለጡ ተግባራት የአንዱ መለኮት ፈቃዶች ናቸው ማለት እንችላለን ወይ? ኦኬ ሲተገበር ያ ዊል ይሄ አንዱ ዊል ስላለ ብለህ ስላልከን ፈቃዱ የሚተገበረው በአካላት ነው። አካላት ላይ ደግሞ ኢኮኖሚ ይኖራል። ያ የወልድ የመንፈስ ቅዱስ ግብራት ይኖራሉ። ግን ፈቃዱ ግን አንድ ነው። ሀሳቡ እንደዛ ነው። ኦኬ ስለዚህ ፈቃዱ አንድ ነው፣ ግን በተለያየ አቅጣጫ በተለያየ መንገድ በሶስቱ አካላት ላይ ተፈጽሟል ብንል ችግር የለውም ማለት ነው። የሚነገረው እንደዚህ ነው። from the father through the son in the holy spirit ተብሎ ማለት ነው። ስለዚህ አንድ ወጥነት የሆነው አክሽን አየው ስራው አንዱ ሌላ ይሰራል፣ አንዱ ሌላ ይሰራል ተብሎ አብ ወልድ ሲያድን አብ ደግሞ ሌላ ነገር ነው የሚያደርገው። መንፈስ ቅዱስ ደግሞ ሌላ ስራ ሲሰራ ነው። አብ ደግሞ ይፈጥራል፣ መንፈስ ቅዱስ ደግሞ እንደዛ ሳይሆን ድህነቱ የአብ የወልድ የመንፈስ ቅዱስ ይሆናል። ሲሰራ እንዴት from the father through the son in the holy spirit እየተባለ ማለት ነው። ይሄ ኢኮኖሚያቸውን ኢኮኖሚ ኦፍ the father ኢኮኖሚ ኦፍ the son ኢኮኖሚ ኦፍ the holy spirit ተብሎ ሚስቲካል ቲዮሎጂ ኦፍ the eastern orthodox የሚል መጽሐፍ አለ መሰለኝ። እሱን ደግሞ ብታነቡ ጥሩ ይመስለኛል። ዌል ቴንክ ዩ ሶ ማች ኤፊ። እዚህኛው አሁን እንትና አኬ የተናገረው ነገር ላይ አኬ ያለው ነገር ላይ እንትን ይኖርሃል፣ ኦብጀክሽን ይኖርሃል? እኔ እንግዲህ ከመጀመሪያውም ስንነጋገር የነበረው ከአኬ ጋር ምንድን ነው አሁን እኔ አካላትን ሳብራራ እውቀት፣ ስሜት፣ ፈቃድ ያለው ብዬ ነው ማብራራው አካልን። አኬ እውቀት፣ ስሜት፣ ፈቃድ ያለው ብሎ ለአካል ይሰጣል አይሰጥም አላቅም። ከቅድም ጀምሮ እየተጠየቀ ነው። አብ አካል አለው፣ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ይላል። ግን ፈቃዱ አንድ ነው ብሎ ነው የሚያምነው አኬ። ኦኬ ሶ ለአካል ይሰጣል አይሰጥም አኬ ምናልባት አብርቶ ቢል ጥሩ ነው። ግን እኔ እንደዛ ነው አኬ ለአካል ትሰጣለህ ፍቃድ? አይ ፈቃድ እንኳን ይሄንን ለመመለስ አልነበር የከፈኩት። ግን አይ እንትን ነው ፈቃድ ለባህሪውንና ለመለኮት ነው። አንድ ጋዴድ ካለ አንድ ፈቃድ ይኖራል። ግን ያ ፈቃድ የአብም የወልድም የመንፈስ ቅዱስም ነው። ስለዚህ የሶስቱም አካላት ነው ያ ፈቃድ እንጂ የአንዱ አካል ብቻ አይደለም፣ የተነጣጠለም አይደለም። ስለዚህ ያ ፈቃድ አይነጣጠልም። ዲቫይን የሆነ ዊል ነው። መለኮታዊ ባህሪ ማለት መለኮታዊ ፈቃድ ስለሆነ መለኮታዊ ፈቃድ ላይ አይነጣጠልም ያምናሉ። እንግዲህ እና እኔ እንኳን ከፍቼ የነበረው ይቅርታ ጠይቂያችሁ ልወጣ ነበር። እሺ ተሙ ወይ ተሙ አንዴ ጠይቀኝ ከይቅርታ ጋር እንደው መሀል አስቀድሙትና ከቅድም ጀምሮ ጥያቄ አለኝ በጌታ። ኦኬ ቃይ በቃ ቃሌም ጨርሷል። እሺ አይ በቃ እንትን በልና ሲስም ዘግተህ ውጣ። ምንድነው? እሺ እኔም እጠይቃለሁ። ቆይ እኔም አንድ ጥያቄ አለኝ። ዲያቆንዬ በጣም እውነት እናንተ ስትጠይቁ ጥያቄ በጥያቄ እየተደራረበብኝ ነው። የመጀመሪያው ነገር ኤፍዬ ሶስት ፍቃድ ካላቸው ሶስቱም አንዳንድ ፍቃድ ካላቸው ሶስት ፍቃድ ያላቸው ግለሰቦች አካሎች አይሆኑም ወይ? እነዛ አካሎች ሶስት አምላክ አያስብላቸውም ወይ? ወይም ደግሞ ሶስት የሚመለኩ አማልክት አያስብላቸውም ወይ? ሶስቱም አንዳንድ ፍቃድ ካላቸው ሶስት አካል አላቸው ብለህ ታምናለህ? ተመስገን። በአካል ሶስት አይደሉም? ታምናለህ ወይ? ጥያቄ ነው። አዎ አምናለሁ። ሶስት አምላክ አያስብላቸውም ሶስት አካል መኖሩ? አሃ የተገለጠ ነው። አንዱ በሶስት ተገለጠ አይደል? እግዚአብሔር ብለን እናምን አይደል? ለፍዬ አንዱ በሶስት ተገለጠ ማለት ነው።
አንዱ በሶስት ተገለጠ ማለት ነው። አንዱ በሶስት ተገለጠ ማለት መልካም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ወልድ ስጋ ለብሶ መጣ፣ አብ አባት ሆኖ ቀጠለ፣ መንፈስ ቅዱስ ደግሞ አጽናኝና ሰራጺ ሆኖ ቀጠለ ማለት መጣ ማለት ነው። ስለዚህ አንዱ አምላክ በሶስት መጣ ብዬ ነው የማምነው። ኦኬ ሶስት አካል መኖሩ ሶስት አምላክ አያሰኘውም አይደል? ሶስት አካል መኖሩ ሶስት አምላክ አላሰኘውም አይደል? መለኮት ላለው በባህሪ አንድ ናቸው ብዬ ነው የማምነው። ኤፊ በባህሪ አንድ ናቸው ብዬ ነው የማምነው። መለኮት ማለት ነው ኤፊ መለኮት ማለት ኢሰንስ ማለት ነው። ኢሰንስ ኔቸር ማለት ነው፣ ወይም ደግሞ አምላካዊ ባህሪ ማለት ነው በቀላሉ። እዚህ እነዛ ሶስቱ አንዱ በሶስት የተገለጠው በመለኮት አንድ ነው ብዬ አምናለሁ። እኔ በባህሪ አንድ ናቸው ብዬ አምናለሁ። ያ በባህሪ አንድ ያደረጋቸው ደግሞ ፍቃድ ላይ ድርጊት ላይ ሶስቱም የተለያዩ ከሆኑ ሶስት አማልክት አለ ማለት ነው። በራሱ ፍቃድ ነው ያደረጉት። አባት ያውቅ ነበራ። ቅድመ ዓለም ላይም ልጅ ነበር እኮ እሱ። ኑ ሰውን እንፍጠር ሲል እኮ ነበረ ማለት ነው። አያውቅም ማናል ያን ውሳኔ የወሰነው ያን ውሳኔ ሲወስን አብና መንፈስ ቅዱስን ተመካክሮ ነው እንዴ? ያውቃል እኮ ነው የምልህ። መንፈስ ቅዱስም ያውቃል፣ አብም ያውቃል። ሰው ዛሬ ያለው ያውቃል ማለት ነው። ዛሬ በገነት ከኔ ጋር ትሆናለህ ሲልም ኦኬ ጌታ ኢየሱስ እንዳልኩ የአብ ፍቃድም የመንፈስ ቅዱስን ፍቃድም እሱ ነው፣ የተለየ አይደለም። በስራ ሲገለጥ አንድ ነው እንዳልኩ። ግን ያንን ያለው ጌታ ኢየሱስ ነው እንዳልኩ። ደግሞ ለምሳሌ እቺ ጽዋ ብትፈቅድ እቺ ጽዋ ከኔ ትለፍ እያለ የአብን ፍቃድ ይጠይቅ ነበር። ግን የኔ ፍቃድ አይሁን እያለው ነበር። በስጋው ተርቦ አይደለ? በስጋው እኮ ተጠምቷል። በስጋው እኮ ሞቷል አይደል? ስለዚህ ይኸውልህ ቅድም አሁን አይደለም አሁን ስለ ጽዋ ካወራኸኝ በስጋው እያልከኝ ነው። ሰው አይደል እንዴ? ፍጹም ሰው እኮ ነው። ስማ አሁን እንደሱ ከሆነ የማይመለሰው ጥያቄ ወደ አንተ ይመጣል ማለት ነው። አንተ ጎበዝ ከሆንክ ልትመልስ ትችላለህ። ይህንን ትመልስልኛለህ። ለመለኮት ፍቃድን ለመለኮት ልትሰጥ ከሆነ ዳስ ወንደርፉል ሚን ለባህሪ የምትሰጥ ከሆነ ስለዚህ እንግዲህ በባህሪ አንድ ብልሃል። ስለዚህ የአባቴ ፍቃድ የኔ ፍቃድ እያለ ጌታ ኢየሱስ ነጣጥሎ የሚያወራው ኢየሱስ መለኮትነትን ትቷል በምድር ላይ ሲመላለስ እዛች ጋር አልነጣጥልም። እኔ ካልነጠለ የትኛው የመለኮት ፍቃድ ለመለኮት ፍቃድ ነው ሰሚት እያደረገ ያለው እዛ ጋር እንዴት ነጣጥላለህ? መጽሐፉ እኮ አልነጣጠለውም እኮ መጽሐፍ ቅዱስ እኮ አልነጣጠለውም። ለራሱ መለኮታዊ ባህሪ ነው ፍቃዴን አስገዝቻለሁ የሚል እኮ። ቆይ እዛ ጋር በፍቃድ ሲል ፍቃዱን ሲጠይቅ አብ አያውቅም ነበር? ብትወድስ አያውቅም የሚባል ነገር የለም። አለማወቅ ፈጽሞ በስላሴ ዘንድ የለም። አለማወቅ አያውቅም የሚባል ነገር ነው። ስለዚህ መለኮት ማለት ባህሪ ማለት ነው። አዎ መለኮት ባህሪ ማለት በጣም ጥሩ። ያ ታዲያ ባህሪ አንድ የምንልበት በአካል ሶስት በባህሪ አንድ ነው አይደል የምንለው ስንለው መለኮት ማለት በአካል ሶስት ልክ ነው፣ በባህሪ አንድ ናቸው። ስለዚህ ያ በባህሪ አንድ የሆነ ሁሉ ፍቃድ ላይ በባህሪ የሚለያዩት ባህሪያቸው ስነ ምግባራቸው እንጂ ድርጊት ላይ ይለያያሉ ማለት ነው። ፍጻሜ ላይ ይለያያሉ ማለት ነው። ባህሪ አይለያይም። ባህሪ ማለት ጠባይ ማለት አይደለም። ባህሪ ማለት ኔቸር ማለት ገብቶኛል። ቆይ ተረዳኝ። እቺን ብቻ ነው እንድታስረዳኝ የምፈልገው ወንድሜ። በአካል ሶስት የሆኑት በባህሪ ደግሞ አንድ የሆነው ድርጊት ላይ አፈጻጸም ላይ ፍቃድ ላይ የተለያየ ፍቃድን ያደርጋል ማለት ነው። ባህሪያቸው ነው እንጂ አንድ ያደረጋቸው ስራቸው ይለያያል። ሲፈቅዱ ሲፈልጉ የሚያደርጉት ነገር በፍቃዳቸው ይለያያሉ ማለት ነው። እንደምናት እዛ ጋር አስረዳኝ። እኔ ከቅድም ጀምሮ በተደጋጋሚ እየተናገርኩ ነበርና ፈቃድ እንግዲህ በስራ ሲገለጥ አንድ ነው፣ የተለየ አይደለም እያልኩኝ ሁልጊዜ ነው የምናገረው። በተደጋጋሚ ነው አብዝቼ የምናገረው ይሄንን ማለት ነው ለሰዎች። ኤፊ አንድ እስቲ ልደትዬ ልታሳየን የፈለግከው ነገር ነው። እኔ ልጠይቅ እባክህ። አዎ ላሳይ የፈለኩት ነገር ምንድን ነው? እሺ አኬ ወጣ
አኬ ወጥቷል። እኔ ቆይ ዲያቆን ይቅርታ ኤፍሬም አንተ የምትለውን ትምህርት ለምሳሌ ጎርጎሪዮስ ዘንዚናዙ ኮምፕሊትሊ ይቃወመዋል ማለት በጣም 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 የቀደመ ጥንታዊ አባት ቴዎሎጂያን የተባለ አባት ጎርጎሪዮስ ዘንዚናዙ በስላሴ ዙሪያ ላይ በጣም 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 ክሊር የሆነ ብዙ ትምህርት የሰጠው አንተ የምትለውን ትምህርት አይደገፈውም። ለምሳሌ አንተ ከምትለው ጋር አጌንስት ነው። አንድ ዊል ያለን አንድ ጋድ ሄድ ስላለን ነው ይላል። አንድ ዊል አለ ማለት ምን ማለት ነው? እሱን ቅድም አኬ ያሳየን እኮ ምን ማለት ነው እኮ። ስለዚህ አሁን ለምሳሌ ከሱ ትምህርት ጋር አንተ አሁን አጌንስት ነህ። አንተን አጌንስት ይሆን ከሆነ ይሳለው እኔ አይደለሁም። ምንም ሳታውቅ አንድ ጋድ ሄድ እና ዊል አኬ ሲል ሰማህ ቅድም? አይሄው አሳየው እኮ መጽሐፉን አሳየው። እኔ እንዳንተ አይደለሁም ማለቱ ነው። በስራ ሲገለጥ አንድ ነው ፍቃዱ። ይኸውልህ እኔ እንዳንተ ዝም ብዬ አላወራም። መጽሐፉን ይዤ አንተ ዛሬ ነው ያየኸው አላውቅም እኮ ነው። እኔ አኬ ስላሳየ አይደለም እኔ መጽሐፉን ስላሳየ ነው አውጥተህ የምታሳየው። መጽሐፉን ስላለ ሲል ምን እያለ ነው? አኬ ስላሳየ አይደለም። ባይኖረኝ ኖሮ እኮ ነው አውጥቼ አላሳየህም ብራዘር። ሲሲ አንዴ ላውራ ስለመለያየት እኛ ቤት ሁለተኛ መታችሁ እንዳታወሩ። ደግሞ አሁን የድሮን የለህም ነበር እንደ ቲክቶክ ላይ ነገረ ድነት ላይና ኢየሱስ ማንነት መወያየት በስላሴ ዙሪያ ላይ መወያየት ትችላለህ ወይስ አትችልም? እኔና አንተ ዲቤት እናድርግ ወይ ኤፍሬም በዚህ ጉዳይ? ልደት አንዴ በደንብ ደስ ይለኛል። በፍቃድ ዙሪያ በስላሴ ዙሪያ ላይ አንድ ፍቃድ ወይንስ ሶስት ፍቃድ ያለው በሚለው ዲቤት መግባት ይችላል። ኖ ገና ኩነት በስፔሲፊክ ታይትል ኩነት ብለህ የምታሳስተው በስላሴ ዙሪያ ላይ ስንት ፍቃድ ነው ያለው? መወያየት ትፈልጋለህ? ኩነትንም ማስገባት ታዘዛለህ። ሁለታችሁ የሚታርጉትና ሳሚ እንኳን ደህና መጣ። እንዴት ነህ ሲስ? ሰላም ነው አለ ሳሚ ደህና ነህ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ከገባው ሰዓት ጀምሮ ጥሩ ነው የውይይቱም ድባብ ምናምን ቴምፖም ጥሩ ነው። ወይ ቆይ ሳሚ ሲጨርስ ወደ አንተ እመጣለሁ። ይቅርታ ዲያቆን ትረዳኛለህ? ዲያቆን ይቅርታ። እሺ ሳሚ ይቀጥል። እሺ ጥሩ ውይይት ነበር። ቶኑም ምኑም የውይይቱም ቴምፖ ጥሩ ነበር። ምናልባት ሚስ አንደርስታንድም እንዳልደረግ ኮሜንቱ ላይ ላይክ እኔ ኤፊ እያወራ ያለው ነገር አክሊል ከሚያወራው ነገር ጋር ፎርዛት ማተር ቴዎሎጂካል ዲፍረንስ አለው ብዬ አላስብም። ግን ኤክስፕሌን ሲደረግና ተርሞችን ስንጠቀም ትሪኒቲ ላይ በጣም ጥንቃቄ ማድረግ አለብን፣ ከባድ ነገር ስለሆነ ማለት ነው። እና እንጂ እያወሩ የነበረው አሁን ኤፊን ለምሳሌ ብጠይቀው የወልድ ፍቃድ ከአብ ፍቃድ የሚጻረር ነው። ኤፊ እስኪ አንሚውት አድርገው ወንድሜ። የወልድ ፍቃድ የሚጻረር ነው? በፍጹም የሚጻረር አይደለም። የመንፈስ ቅዱስ ፍቃድ ከአብ ፍቃድ የሚጻረር ነው? የትኛውም የውሸት ነው። ቆይ ሲሳይ ሰላም ብለናል። ሴና የእስላም አማኝ ነኝ የሚለው ለምንድነው በሰው ፌክ አካውንት የተከፈተው? ድምፅህን አሰማን አንድ ጊዜ አስወጣ። ሶሪ መቦለክ ነበረብህ ሲሳይ፣ ማስወጣት ሳይሆን የውሸታም ነው። ሶሪ ታይሚ ቴንክ ዩ ሶሪ። ሳሚ ቀጥል። እሺ እዚህ ያለን እንግዲህ በሁለቱም ወገን ያለን ሰዎች በስላሴ በስሉስ አሐዱ ምናምን በመለኮታዊ ባህሪ አንድነትና በአካል ሶስትነት ምናምን ሰዎች ነን እና አንዱ ዚያ እና ሶስት ሃይፖስታሲስን የምንቀበል ሰዎች ነን። ስለዚህ አሁን እንግዲህ እዚህ ጋራ ኤፊ ሲናገር እንደሰማ ነው የወልድ ፍቃድ ከአብ ፍቃድ ጋር የሚጻረር አይደለም። አኬ ደግሞ ቅድም በግልጥ ተናግረዋል። ሶስት ፈቃድ አለ። አብ ፈቃድ አለው፣ ወልድም ፈቃድ አለው፣ መንፈስ ቅዱስም ፈቃድ አለው። ግን ደግሞ የተነጣጠለ ፈቃድ የላቸውም ብሎ ነው ሲያወራ የነበረው። የተነጣጠለ ፈቃድ አላቸው ብሎ ደግሞ አሁንም ኤፊ እያወራ አይደለም። ሶ ምናልባት በአገላለጽ ደረጃ ለስላሴ ሶስት ፈቃድ የሚለው
እንደ አካል ልንጠቀመው እንችላለን፣ ምክንያቱም የአካልን ሶስትነት ስለምንቀበል። ግን ይሄ ከጋድ ሄድ አንጻር ኡዚያ ከሚለው ከመለኮት ከአንዱ ባህሪ አንጻር ግን ሶስት ፍቃድ የሚለው የሥላሴን ትምህርት ምናልባት ወደ ፖሊቴይስት አመለካከት ሊወስደው ይችላል። አሁን ብዙ ለምሳሌ ሙስሊሞችም ሆኑ ሌሎች ማህበረሰብ ክፍሎች ኦሊጂሰሶች አሁን እኛ ላይ የሚያነሱት ጥያቄ ፖሊቴይስቶች ናቸው ብለው ነው የሚያምኑት። ብዙ አማልክትን የሚያመልኩ ናቸው ብለው ነው የሚያምኑት። እኛ ደግሞ ሞኒቴይስት ነን። እሱን ነው አፊርም የምናደርገው፣ ሞኒቴይዝምን ነው አፊርም የምናደርገው። ስለዚህ ለመለኮት አንድ እንጂ ሶስት ስለማንል አንድ መለኮት ፍቃድ አለ። ያ የመለኮት ፍቃድ ግን በሶስት አካል ውስጥ ፈንክሽናሊ እንደሚለያዩ ሁሉ ልክ እንደዚሁ አብም ፍቃድ አለው፣ ወልድም ፍቃድ አለው፣ መንፈስ ቅዱስም ፍቃድ አለው። ይሄ ግን የአብ ከወልድ የተለየ አይደለም፣ የወልድም ከመንፈስ ቅዱስ የተለየ አይደለም። ይሄንን አሁን ኤፊም ደግሞ ሲያብራራው ያንን ነው ያለው። ኤፊ ተናግሮ ሲጀምርና ሲያብራራ የሚያወራው ነገር አኬ ድምዳሜ ከሰጠው ጋር ይለያያል ብዬ አላስብም። ምናልባት ኤፊ ንግግሩን ሲጀምር የሚጀምርበት መንገድ ነው እንጂ እና ይሄንን ልል ነው የገባሁት። ሲሲዬ ሳሚዬ ግን አኬና ኤፍሬም የተወያዩት አንድ ነው እያልክ ያለኸው? ሳሚ አልገባኝም። ያንተን እውቀት ማወቅ ስለምፈልግ በጣም የተለያየ ነው። አይ የተለያየ አሁን ልዩነቱን ልንገርህ። ቃላቶች አሉ፣ የቃላት ልዩነቶች አሉ፣ ያገላለጽ ልዩነቶች አሉ። ተምሮ ላይ ራሱ ልዩነቱን ልንገርህ። እኔ ደግሞ ልዩነቱን ልንገርህ ነው እያወራ ያለው ታሙዬ። አይ ልዩነቱን ልንገርህ አንድ ጊዜ ኢየሱስ ወልድ ስንት ባህሪያት በስንት ፍቃድ አለው ብሎ ሲጠይቀው ክርስቶስን ኤፊ አንድ ፍቃድ፣ አንድ መለኮት፣ አንድ አካል፣ አንድ ፍቃድ አለው ነው ብሎ የመለሰለት ኤፊዬ። እንደገናም ደግሞ ማን ነው ሲጠየቅ፣ ሙልዬም ሲጠየቅ አንድ ፍቃድ አለው ነው ያለው። አኬ ደግሞ ሁለት ፍቃድ እንዳለው ነው የሚያም። ሌሎ ቃሌ ደግሞ ሁለት አላለም። አይ ቆይ ተሙዬ አለም አላለም። ቆይ ልዩነቱን ልንገር። ሁለተኛ ደግሞ ቃሌ እንኳን ሲጠየቅ መጣላት ስለማይፈልግ ከኤፍዬ ጋርም ወይም ከሌላው መገጫጨት ስለማይፈልግ ገዝት ለሌለ ሰው ትምህርት ልዩነት አለው። ትምህርት ልዩነት አለው። አንድ ነው እያልክ ነው ሳሚ? ንገር። ቃሌን አስገባው። ቃሌ ገብቷል። ተመስገን ለምንድን ነው የሚያወራው? ለምንድን ነው የሚያወራው ስለኔ? ዝም ልበል ወይ እንዳትል ኮሜንት ላይ አትገምት ብራዘር፣ አትገምት። ረጋ በልና አንተ አትገምት። ረጋ በልና ሰውየው ራሱ ነው የሚጠየቀው። ለዚህ አንተ ረጋ በል። አሁን በመልስ ራሱ አሁን አንተ የሚገባህ አይመስልም። ረጋ በልና አንተ ስማ። ቃሌ ራሱ አለ ታንያ አንዴ እንትን እያደረገኝ ነው፣ እየገመተ ነው አሁን። ስለዚህ እዚህ ወሬ ላይ አይገምት፣ ሚዩት ያርግና ይስማ። ተረጋጋ። ቆይ ቃሌ በጣም በጥሩ ሁኔታ ነው ቅድም ቤቱን ማኔጅ አድርገው እኮ አይደለም ቃሌ ያለውን ነገር ቆይ ገማች ነህ ስላለኝ እኔ ገምቶ አዳሪ እንዳልሆንኩኝ ልንገረው። ምርጥ ተማሪ ነኝ። ገምቶ ነህ ብራዘር፣ ነህ ገምቶ አዳሪ ነህ። አንተ አሁን ዝም በልና መጀመሪያ ወይ ጠይቀህ ምን ማለት ነው ብለህ ጠይቀህ ተረዳ። መልስም አላልክም ወይ ራስህ? ዝም በልና ተረዳ ብራዘር፣ ዝም በልና ተረዳ። ወሬ አይወራም። ረጋ በልና ዝም በልና መመለስ አቅቶ አይደለ ወይ ዝም ያልከው? ቃሌ ኧረ አይደለም እኮ አንተ አሁን እኮ አንተ ባለህበት ራሱ ማውራት አይቻልም። አውርቶ አደራቱ ቃሌ መጀመሪያ አውርቶ አደራቱ ታሚ ደግሞ አንድ ነው ልዩነት አለ። ታሚ በጌታ ሚውት አድርገው። ቆይ ሚውት እኔ እያወራሁ ነበር እኮ ታሚ። አንዴ በጌታ ሚውት አድርጉት። አንዴ ቆይ ሳሚ አንዴ። በጣም ይሄ ከታች እኔም ቅድም አክቹአሊ በጣም ጥያቄ ሆኖብኝ ነው አኬም እንዲመጣ ያደረኩት በጣም ጥያቄ ስለሆነብኝ ነው። ፕሊስ በቃ ሊጠቅም በሚችል መልኩ ማለት ምንም ሁላችንም ትላልቅ ሰዎች ነን። ሊጠቅም በሚችል መልኩ ከገስት ላይ መምህራኖች አሉ፣ እኛም በጨዋነት እናዳምጣለን። በስነ ስርዓት ገስት ላይ ያለ ሰው የሚመለከተው ሰውየውን የሚመለከተውን ጥያቄ ለቃል የሚመለከት ጥያቄ ኮመንት ላይ ግን የሚሳደበውን ግን ኤንጤ ግን አይሳደብም። ኮመንት ላይ የሚሳደበው ነው። እነዚህን ያፈራችሁት እናንተ ተማሪዎች
እናንተ ያፈራችሁት የሚሳደቡትን ሚዩት አድርገው ኮሜንቱን አጠፋዋለሁ እኔ አሁን በጣም ሲሪየስ የሆነ ኢሹ ስለሆነ ኮሜንቱን አጠፋዋለሁ። በቃ ይሄን ነገር መስማት መማር የሚፈልግ ሰው ካለ ኮሜንት ላጥፋ አንዴ ማለት ለምን በቃ ጥቂትም ሰዎች ብንሆን እዚህ ጋር መማሮች አሉ። በጨዋነት ጥያቄ ያለብን ነገር በጨዋነት ለመማር ፈቃደኛ የሆነ ሰው ካለ ጊዜያችንን ሰውተን እንቀመጥ። እኔም ጊዜን ሰውቼው ቁጭ ብያለሁ። ናቲ አለ፣ ኤፊ አለ፣ ቃል አለ፣ ሙሌ፣ ሳሚ አሉ። ኦርቶዶክሳውያን ወንድሞቻችን መግባት ከፈለጉ ይላኩልኝ፣ አስገባቸዋለሁ። አሁን በስነ ስርዓት ሳሚ ቅድም የሁለቱም የኤክስፕላኔሽን እንጂ ተመሳሳይ ነገር ነው ያወሩት ብሏል። ስለዚህ የኔና ያንተ የሚለው ፈቃድ እንግዲህ ኤግዚስት ስላደረገ የኔ የሚባል እና ያንተ የሚባል ፈቃድ ኤግዚስት ስላደረገ ነው ኢየሱስ እያወራ ያለው። ከሌለ ኤግዚስት ካላደረገ ይህንን ቃላት አይጠቀመውም ኢየሱስ ክርስቶስ። ቢያንስ ቃሉ የሚለው እሱን ስለሆነ ማለት ነው። ስለዚህ እኔ this is how I understand ወይንም የለም ከአንድ በላይ እዚህ ላይ አይታይም ብሎ መሟገት ይቻላል። በቁጥር አንድ ብቻ ነው የኔና ያንተ የሚባል የለም፣ አንድ ብቻ ነው ያለው የሚል ከሆነ ሰው እሱን እዚህ ክፍል ላይ ማሳየት ከቻለ ጥሩ ነው፣ ማየት እንችላለን። እና የኔ ሐሳብ ይሄ ነው ባጭሩ። ይሰማል? ሰማይ? ኦኬ። ስለዚህ በፍቃድ የአብ ፍቃድ አለ፣ የወልድ ፍቃድ አለ ነው ያንተ ሐሳብ። ከወጣኝ ታስገባኛለህ። እሺ ሲሲዬ፣ አንተ ቦታ እንደተጠበቀ ነው። እሺ እሺ። አለ የጠየቀኝን ጥያቄ ድጋሞ ውስጥ ናቲ። ስለዚህ የአብ ፍቃድና የአብ ፍቃድ አለ፣ የወልድ ፍቃድ አለ ማለት ነው። በፍጹም ፍቅር በሰዎች ዘንድ የሚገለጥ ትክክል ነው። ይኸው ክፍሉ ነው። እኔ እኮ አይደለሁም የምለው የኔ ፈቃድ አይሁን ያንተ ሲል ያንተ የሚለው የኔ ከሚለው ጋራ ምን እያደረገ ነው? እየገለጠ አስምረን አንደርላይን አድርገን እንድንሄድ እኮ ነው። አንደርላይን አድርገን እንድንሄድ። ስለዚህ የአብ ፍቃድ አለ፣ የወልድ ፍቃድ አለ፣ የመንፈስ ቅዱስ ፍቃድ አለ ማለት ነው። አዎ የኢየሱስን ፈቃድ እንግዲህ ስታወራ የሰውነቱ ፈቃድ የመለኮትነቱ ፈቃድ ትላለ። እሱ ያው በዩኒየን ውስጥ ስለሚካተት ኦሬዲ መነጠል ይቻላል ወይ ነው የምልህ። አትለጽን እንትን አትልም። አዎ አሁን ብዙ ጊዜ የሰውነቱ ፈቃድ ነው ወይ በስጋው ያለ ፈቃድ ነው ይባላል። እሱኛው ከመለኮትነቱ ፈቃድ ነጥለህ የምታወራው ጉዳይ አይደለም። ግን አሁን መመለስ ያለብህ ኢየሱስ የኔ የሚለው እንደገና ደግሞ ያንተ የሚለው ፈቃድ የለም እዚህ ላይ እዚህ ክፍል ላይ ሊትራሊ እንደዛ ይላል ስክሪፕቸሩ። ሊትራል ኦኬ። ሊትራሉ ሚኒንጉ ምንድን ነው? ኦልሬዲ የፍቃድ ልዩነት እንዳለ ነው የሚያሳየው። ኖ ልዩነት አይደለም። እኔ ልዩነት የሚለውን ቃል አይደለም ልዩነት ያለው ፈቃድ ሆኖ አይደለም የሚገለጠው። ለምንድን ነው ልዩነት የሌለው የሚለውን መመለስ ይቻላል። የሌለው ፍጹም ፍቅር በመካከላቸው ስላለ ነው። ግን ፈንክሽናሊ ሰቦርዲኔት ያደርጋል አብ ለወልድ፣ ወልድ ደግሞ ለምሳሌ ለአብ ፈቃድ ሰቦርዲኔት ያደርጋል እንጂ ግን የፍቃድ ልዩነት እንዳለ እኮ የሚያሳይ ነገር ነው ማለት ነው። እንደዛ ካለን ለምሳሌ እንደኔ ፍቃድ ቢሆን አለ እንጂ ይህን ጽዋ መጠጣት አልፈልግም ካለ ግን ያንተን ፍቃድ ለመፈጸም ብዬ ጽዋውን እጠጣለሁ ካለ ለአብ ፈቃድ የራሱን ፈቃድ አስገዛ ማለት ነው። ዲስቲንክት ዲፍረንት ያልሆነበት ዋነኛ ምክንያት ፈንክሽናሊ ሰቦርዲኔት ስለሚያደርጉ ነው። ለአብ ፈቃድ ወልድ ራሱን ፈጽሞ ያስገዛል። ፈጽሞ እንደዚህ አይነት ነገር በምድር ምሳሌ የለም። ስለዚህ ከየት አምጥቼ ልንገርህ? የሆነ ምሳሌ ቢኖር ይሄ እንደዚህ ፍጹም ፍቅር
ፐርፌክትሊ አንዱ ለአንዱ ሰቦርዲኔት የሚያደርግበት ፈቃዱን የሚያስገዛበት ሁናቴ ምድር ላይ የለም። ግን አሁን ጥያቄው ምንድን ነው? የእኔና ያንተ የሚባል ኤግዚስት አድርጓል ወይ? እዚህ ጋር አይ አላደረገም የምትል ከሆነ ዘን ክፍሉን እንዴት ነው ኢንተርፕሬት የምታደርገው ነው? እሺ ለሌሎች እስቲ እድል ልስጥ ናቲዬ። ምናልባት እዚህ ጋር ትንሽ ከናቲ ጋራ እኔ እዚች ጋር ቆይ ሲሲዬ ገስት ላይ ስላለውኝ ሳሚዬ መጀመሪያ አኬና ቆይ ማወቅ እፈልጋለሁ። ኤርፎን ያደረኩት አውቄ ነው መስማት በጣም ስለምፈልግ ኤፍዬ ተባረክ መልሰልኛል። ቅድሙን ኤፍሬምና አኬ ሲወያዩ ትርጉሙ ላይ ቃላታቸው ላይ እንጂ ትምህርታቸው ላይ አንድ ነው ያልክበትን ከምን አንጻር እንደሆነ ሳሚዬ ብታስረዳኝና አንድነታቸውን ይዘን ለካ እኛም ኦርቶዶክስን በስላሴ ጉዳይ አንድ አስተምረዋለን። ቃል አብ ለወልድ ቃሉ ነው ደግሞ መንፈስ ቅዱስ እያልን ደግሞ ያንን አስተምሮ እንድንወስድ አንድ ያደረክበትን በደንብ አስተምረን ሳሚዬ ተባረክ። ሁለቱም የተወያዩት አንድ ነው ሳሚዬ አንድነትና ልዩነቱን ንገረኝ እኮ ነው። እኔ አንድ አይደለም ነው እኔ ማለት እየነገርኩህ እኮ አንዴ ይጨርስና ካልሆነ አኬም ድጋሚ መምጣት ይችላል እኮ። እኔ አሁን ሁለቱም ባሉበት ነበር መግባት የፈለኩትኝ። ምንድነው አኬ ወረደ እንጂ እኔ እያልኩ ያለሁትኝ ተመሳሳይ ቋንቋና ተመሳሳይ አገላለጽ ተጠቅመዋል እያልኩኝ አልነበረም። ግን ደግሞ ተመሳሳይ ሐሳብ በተለያየ አገላለጽ ነው ስታወሩ የነበረው። በአገላለጽ ደረጃ ኦነስትሊ ስፒኪንግ አኬ ሲገልጽበት የነበረው መንገድ ለኔ ተስማሚ ነው። ሲገልጽበት የነበረው መንገድ የገለጹት ቴዎሎጂ ግን እኔ ኤፊም ቢሆን እኔ እዚህ ጋር ባይዘዌ እኔ እንግዲህ ተሙ ምን ያህል እንደምታቀኝ አላቅም። ያላመንኩበትን ነገር ፊት ለፊት ነው የምናገር። ያን ያህል በጣም ከኤፊ ጋር አብሬ ለመኖር ብዬ በጣም የምሰቃይ ሰው ምናምን አይደለሁም። ግን ሁለቱንም ቁጭ ብዬ ረጅም ሳስሰማ ነበር። እታቾኜ ረጅም ሳስሰማ ነበር። ውይይታቸውን የመግባትን ፍላጎት አልነበረኝም። ግን የሚያወሩት ተመሳሳይ ነገር በተለያየ አይነት አገላለጽና በተለያየ አይነት አግባብ ነው። አሁን ለአንተ የትኛው ምቹ ነው አገላለጹ ካልከኝ ምንም እንኳን ተመሳሳይ አገላለጽ ቢሆንም ተመሳሳይ ሐሳብ ቢሆንም ስላሴ ላይ ጥንቃቄ ስለሚያስፈልግና ለሌላ ነገር በር ሊከፍት ስለሚችል የአኬ አገላለጽ ለኔ የተሻለ ነው። አሁን ዛሬ ባደረጉት ውይይት ምናልባት ኤፊን አሁን እኔ እያወራህ ያለው እኮ ተመሳሳይ ነገር ነው ከአኬ ጋር። እኔ እንዲያውም ቤት ክፈት ብየው ነበር አላየኝም እንጂ ከታች እያወራህ ያለው ነገር ተመሳሳይ ነገር ነው። ለምን ዲስቲንክቲቭሊ ወልድ ዲስቲንክቲቭሊ ካለን እኮ ምንድን ነው እያለ አሁን አኬን ብታስገቡት አብም ወልድም መንፈስ ቅዱስም ፍቃድ አላቸው ብሏል። መርሳት የሌለባችሁ አብም ወልድም መንፈስ ቅዱስም ፍቃድ አላቸው ብሎ ተናግሯል። እዚሁ እኔ እየሰማሁት ማለት ነው። እንግዲህ በስላሴ አንድነት ብቻ ሳይሆን ሶስትነት ስለሚያምን አያችሁ። ይሄ ኡዚያ እና ሃይፖስቴሲስ የምንለው በአካል ሶስትነትን ስናነሳ አብም የራሱ ፍቃድ አለው ብሎ ተናግሯል። ወልድም የራሱ ፍቃድ አለው ብሎ ተናግሯል። መንፈስ ቅዱስም የራሱ ፍቃድ አለው ብሎ ተናግሯል። ለማስታወስ ከሆናችሁ ኤፊምን ብሎ ጠይቆታል። መስቀል ላይ ወልድ ዛሬ በኤደን ከኔ ጋር ትሆናለህ ሲለው ከጎኑ የተሰቀለውን ወንበዴ አብን አስፈቅዶ ነው ወይ ሲለው ኖ አይደለም ብሏል። አስፈቅዶ አይደል። ያ ማለት ምን ማለት ነው? ወልድ በራሱ የማዘዝ የማዳን ስልጣን አለው፣ ፍቃድ አለው። ይሄ ፍቃድ ግን ከአብ ጋር ይጻረራል ወይ አጌንስት ያደርጋል ወይ? ለምሳሌ ሲምፕሊ ስፒኪንግ እኛ እዚህ ያለን ሰዎች ሁላችን አሁን 1000 ሰው አለ። ሁላችንም አንድ ባህሪን እንጋራለን፣ በማንነት ግን እንለያያለን። ሁላችንም አንድ ባህሪ ስንጋራ ያ የምንጋራው ባህሪ ሰውነት ነው። ስለዚህ ሲስም ሰውነትን ይጋራል፣ ተሙም ሰውነትን ይጋራል፣ ኤፊም ሰውነትን ይጋራል። ሰውነትን ስንጋራ የየራሳችን ደግሞ ማንነት አለ። አሁን እኛ ግን የተለያየ ማንነት ኖሮ የተለያየ ፈቃድ ስላለን በፈቃድ በአግሪመንት ልንመጣ እንችላለን። አያችሁ፣ ወይ ፍቅርን መሰረት አድርገን ወይ አንድ ዓላማን መሰረት አድርገን በአግሪመንት ልንመጣ እንችላለን።
የተወሰነ ማይልስ ልንሄድ እንችላለን። ከተወሰነ ማይልስ በኋላ ፌል ሊያደርግ ይችላል። እስከ መጨረሻውም ደግሞ ወደ አንድነት ልንመጣ እንችላለን። የኛ የዓላማ አንድነትና የኛ የፈቃድ አንድነት ግን እንደ ሥላሴ አይነት አይደለም። እንደ ሥላሴ አይነት አይደለም። የሥላሴ አንድ መለኮት ስለሆነ አንድ ኔቸር ስላለ አንድ ኤሰንስ ስላለ የወልድ ከአብ የተለየ ኤሰንስ ስለሌለው ይሲ መንፈስ ቅዱስም ከወልድና ከአብ የተለየ ኤሰንስ ስለሌለው የተለየ ፍቃድ ሊኖረው አይችል፣ የተለየ ኢንተረስት ሊኖረው አይችል። ለሥላሴ ይህ አይሰራም። በጣም ይቅርታ ሳሚ፣ አንድ ፈቃድ ነው ያለው። ያን አንዱን ፈቃድ እኩል ሼር ያደርጋሉ ብንል ስህተት ነው? ምንም ስህተት አይደለም። እኔ እሱን ነው እያወራ ያለሁት። አሁን ኤፊንም ብትጠይቀው በስራ ይገለጣል እያለ ደጋግሞ ሲናገር ነበር። በስራ ሲገለጥ አንድ ነው፣ በስራ ሲገለጥ ሶስት አላለም። ሶ ያንን ቢኖሮ ኤፍሬም ፖሊቴይስት ነው ልል ነው ማለት ነው። ኤፍሬም ፖሊቴይስት ነው ልል ነው ማለት ነው። ስለዚህ ኤፍሬም ክርስትናን አይደለም የሚያመልከው ማለት ነው። ክርስትናን አይደለም የሚከተለው ማለት ነው። የክርስትናን ትምህርት አይደለም የሚከተለው ማለት ነው። ሳሚ ያለ ግን ሚስ ያረከው ፖይንት አለ። ቴዎሲስም እያወራ ስለሆነ ነው። ሰምቻለሁ። ቴዎሲስ ቀደም ቆይቷል። ሳሚ ምናልባት ሚስ ያረከው ነገር ይኖራል እንጂ ኦርቶዶክሳዊ ወንድም አኬ ሲል የነበረው በሁለቱ መካከል የነበረው በትምህርተ ሥላሴ ላይ አንድነትና ሶስትነቱ ስንገልጽ ትሪኒቲውን ስንገልጽ ምንድነው እኛ የምንገልጸው? ኤፍሬም ሶስትነቱን ዊሉን ሶስትነት ላይ ነው የወሰደው። እኛ ዊሉን የአንድነት ላይ ነው። የኦርቶዶክሳዊ ትምህርት ሥላሴን በምን ትገልጻላችሁ ቢባል አንድነቱ በዊል ነው፣ በኢሰንስ፣ በዲቪኒቲ፣ በፓወር፣ በአክሽንና በዊል። ወይራስ ኤፍሬም ሲገልጸው ግን ዊሉ የሶስትነቱ መገለጫው ነው። እንደ አካሉ፣ እንደ ስሙ፣ እንደ ግብሩ ዊል ሶስትነቱ ነው ያለው። በሁለቱ መካከል የነበረው ንግግር ያ ነው። ዲፍረንሱን ስታየው ያ ነው። ስለዚህ አንተ አሁን ስታምን ሥላሴን ስትገልጸው ዊሉ ሶስትነቱን ነው የሚገልጸው ወይንስ አንድነቱን ነው የሚገልጸው? አንደኛ እሱ። ሁለተኛ ነገር ዊሉ የሚመነጨው ብሎ ለምሳሌ አክሊሲያስ ሲናገር የዊሉ መነሻ ያለው ከኢሰንሱ ነው ያለው፣ የሚመነጨው ከባህሪው ነው፣ ከአምላክነቱ ማለት ነው። ዊሉ አንድ ነው። ሼር የሚያደርጉት ነገር ከባህሪው ነው፣ ከአምላክነቱ ነው። ወይራስ ኤፍሬም ደግሞ እያለ ያለው የዊሉ መነሻ እሱ ራሱ ሌላ ትልቅ ልዩነት ነው። ሳሚዬ እዚሁ ስላለ ልጠይቀህ እስኪ ብራዘር። አሁን ኤፊ የወልድ ፍቃድ ከአብ ፍቃድ ጋር ይጻረራል ብሏል። የኤፍሬምን ደግሞ ይጻረራል ብሏል። የወልድ ፍቃድ ኤፍሬም እዚሁ ስላለ ኤፍሬም የወልድ ፍቃድ ከአብ ፍቃድ ይጻረራል ብሏል። እዛ ከመድረስ በፊት ማለት ነው ሳሚ ለምን መጻረር እኮ አይጠበቅበትም። ባይዘው ዲስቲንክት ነው ብሎ ለመናገር እኔና ሲሳይ አንተ ተመሳሳይ ፈቃድ ኖሮ ኦኬ ሌት ሚ ስዊች ኢት ኔትወርክ ጥሩ አይደለም፣ ዲሌይ ያደርጋል። ቲዮሲዬ ቀይ እያበራ ነው። ሳሚ ይቀጥል። ኤክሶ የቆይ እኔ መልስልንና አንዴ ውጣና ገባ ላክልኝ ቲዮሲስ። እሺ ኤክሶ የቆይ ትቀጥላለህ። ቆይ ሳሚ ይሄን ይመልስልን ነገሮች እንዳይደራረቡበት፣ ከዛ በኋላ ኤፍሬም ማሳቡ መስጠት ስላለበት ሳሚ ይቀጥል። ሶስት ፍቃድ አለ ብለህ ነው የምታምነው በእኔ የጠየኩልህና አኬም ደግሞ ሶስት ፍቃድ አለ ብሎ አላመነም። እንደዛ ሶስቱም የራሳቸው ፍቃድ አላቸው፣ የራሳቸውን ፍቃድ ነው የሚያደርጉት ብሎ አልመለሰም። እና እሱ ላይም ሐሳብ ሰጠበት ሳሚ። አንተም እንደዛ ነው የምታምነው? ሶስት ፍቃድ አለ ብለህ ነው የምታምነው? በአገላለጽ አሁንም ቢሆን በአገላለጽ ደረጃ የተሻለ አገላለጽ የሚሆነው ለኡዚያ ወይም ለባህሪ ወይም ለኔቸር አንድ ፍቃድ ነው ያለው ብዬ ነው የማምነው። ግን አካል ላይ ካመጣ ነው ግን ሶስት ፍቃድ እናያለን። ሶስት ፍቃድ እናያለን ማለት አንዱ ከአንዱ የሚጻረር አይደለም። ለምሳሌ አብም በራሱ ፍቃድ አለው፣ ወልድም በራሱ ፍቃድ አለው፣ መንፈስ ቅዱስም በራሱ ፍቃድ አለው። ይሄ ፍቃድ ግን አንድ ፍቃድ ነው፣ ሌላ ፍቃድ አይደለም። ማኒፌስቴሽኑ ነው በሶስት አካል ስለምናምን ማለት ነው። አሁን ምንድነው መጠንቀቅ ያለብን መሰላችሁ? አሁን አንድነትን ስናወራ ሶስትነትን ኮንሲደር ያደረገ መሆን መቻል አለበት። ለምን እኛ እግዚአብሔር አንድ ነው ስንል የአካል ሶስትነትንም ባላንስ አድርገን የምናምን ስለሆነን ማለት ነው። የአካል ሶስትነትን ደግሞ ስናወራ የመለኮት አንድነትንም ደግሞ ኮንሲደር ማድረግ አለብን። ለዚህ ነው ነገረ ሥላሴ ላይ በጣም ጥንቃቄ ማድረግ ያለብን።
አይ አንድ ነው ብለህ ብቻ ስትዘጋው ሶስትነትን የጨፈለቀ መሆን የለበትም። አየህ ሥላሴ አንድነት ውስጥም ያለ ሶስትነት ስለሆነ ማለት ነው። ስለዚህ ኡዚያንና ሃይፖስተሲስን ያጠፋ መሆን መቻል የለበትም። ስለዚህ ይሄንን በጣም ባላንስ አድርገን ነው እንትን ማለት ያለብን። አለበለዚያ ወደ ዋነስም ቲዮሎጂ ሊሄድ ይችላል። ልክ ኦጂዎች እንደሚያምኑት ኦልጂሰሶች እንደሚያምኑት ማለት ነው። ገባችሁ? ስለዚህ እኛ አንድ መለኮት ግን ደግሞ በሶስት አካል ተገልጦ ይኖራል ብለን የምናምን ስለሆነ ለመለኮት ሶስት አይባልም። ለመለኮት ሶስት ስለማይባል ነው እኛ እኮ ሞኒቴይስቶች የሆነው። ፖሊቴይዝምን ማናምነው እኮ ለመለኮት ሶስት ስለማንል ነው። ለመለኮት ሶስት ካለንማ ፖሊቴይስቶች ሆንን ማለት ነው። ስለዚህ ፍቃድ ስንል እያወራን ያለነው ስለምንድን ነው? ስለ ኡዚያ ስለሆነ ኡዚያ ላይ ደግሞ አንድ ፍቃድ ነው ያለው፣ ግን ያ ግን በሶስቱም ተገልጦ ይኖራል ነው። ያንን የምናየው ምንድን ነው? አብ በራሱ ፍቃድ አለው ነው። ወልድም በራሱ ፍቃድ አለው፣ መንፈስ ቅዱስም በራሱ ፍቃድ አለው። የትኛውም ፍቃድ? የአንዱን የመለኮት ፍቃድ። ስለሳወራህማ እኔ ከኤፍሬም የተለየ አላምንም ነው እያልኩ ያለሁት። እኔ ከኤፍሬም ከአክሊልም የተለየ አይደለም ማምነው ነው እያልኩ ያለሁት። እዚህ ጋር ቆም ሌላ ነገር ትሰራለህ። አይጋጭም ሳሚዬ፣ አይጋጭም ሳሚዬ። ለማይጋጭ ያገላለጽ ሁኔታ ነው እንጂ አሁን እንትን አይልም። የኔን ሀሳብ ተናግረሃል። ዘለ የገባው ቴዎሲስ ለምንድን ነው? የራስህ ትምህርት የለም እንዴ? አንተ ትምህርት የሳሚ ትምህርት ነው። ሳሚ አስተምሮ ነው እዚህ የደረስከው። አውራ ከኔ ጋር እናውራ። የኔ ትምህርት የአክሊል ትምህርት ነው። የኔና ትምህርትና የአክሊል ትምህርት አንድ ነው። ሰው የአንተ ትምህርትና የአክሊል ትምህርት ይለያያል። እናውራ። እኔ እናንተ እናውራ። አሁን ጎበስ፣ አሁን ምን እናውራ? ኦልሬዲ ያልቋል እኮ ኤፊ። አሁን ከሳሚ ጋር ነው መቀጠል ያለባችሁ። ኢትስ ቶታሊ ዲፍረንት። ከኔ ጋር እናውራ። አንተ እንደ ገስት ላይ እንደዚህ አይነት ሰዎች መውጣት የለባቸው። ሀሳብ የሌለው ሰው ታፕ ሼር ማድረግ ነው። ታችሁ ነው ትምህርት ያለው ሀሳብ ያለው የሚሞግት ሰው ይገባና ተሳስተሃል፣ ትክክል አይደለም፣ የኔ ነው ይኸውልህ አየህ ብሎ ሀሳብ ያቀርባል። ልክ እና አኬ እንዳቀረቡት ማለት ነው። አይተዋል። አኬ ገብቶ አሁን አይ እኔ የተለየ ሀሳብ ነው ከኤፍሬም ያለኝ እንደዚህ ነው ማምነው እንደዚህ ነው ማምነው ብሎ ተከራከረ አኬ። ልክ እንደዛ ካለን ሀሳብ ካለ ነው ገስት ላይ የምትወጣው እንጂ ምንም ሀሳብ ሳይኖርህ እናንተ ተወያዩ ለማለት አሁን ታቸውን አጽፈውም ነበረ። ገስት መላክ ምን አስፈለገ? ያው እያስጣለ ስለሆነ ነው ባይዘው የገባሁት። ሳሚ ሊያስጥል ስለገባ ከኑፋቄ ነው። ኢትስ ቶታሊ ሮንግ ልለው ነው። ሳሚ የሚያምነው ኤፍሬም የሚያምነው እምነት እንደኛ አይደለም። በቃ የኛውን ቴዎሲስ ይሄ ነገር ይቆይና እስቲ ቃሌ ረጅም ሰዓት ስለቆየ እኔ ኦልሬዲ ቴዎሲስ የገባው እኔ ራሴ ነኝ እንትን ያልኩት። ሳሚ የአኬ ትምህርትና የኤፍሬም ትምህርት አንድ ነው ሲል እኔም ልዩነቱ የተወሰነ መልኩ ያነሳቸው ቴዎሲስ ያነሳቸው አንዳንድ ልዩነቶች ስላየው ምናልባት በእነሱ ሳይድ ልዩነቱን ራሳቸውን ችለው እንዲናገሩ ከማለት አንጻር ነው። ኤኒዌይ ቴዎሲስ ቴንኪው። ወደ ቃሌ ሊድና ቴንኪው ሲስ አመሰግናለሁ። ቴንኪው ቴዎሲስ። እሺ ጋይስ ጥያቄ ላይ እሺ ሳሚ ባይ ዘ ዌይ ኤፊም ሆነ አክሊለ አንድ አይደለንም ማለት እኮ ይችላሉ። እኔ እኮ አሁን እያልኩ ያለሁት እኔ ሳይ ሁለታችሁም እያወራችሁ ያላችሁት ተመሳሳይ ነገር የተለያየ አገላለጽ የተለያየ ጽንፍ ላይ ሆናችሁ ነው። ተመሳሳይ ነገር የምታወሩት ግን ጽንፍ ይዛችሁ ነው የምታወሩት ነው። ይህን እኮ እነሱም ራሱ ነው አይደለንም ማለት ይችላሉ። አሁን እኔ ያወራሁት የኔን አቋምና የኔን ምልከታ ነው። ኦኬ እንደዛ ይወሰድ። ግን እኔ አሁን ለምሳሌ ከሁለቱም የተለየ ትምህርት ግን የለኝም። ያን ያህል እንትን ለማደር እዚህም እዛም እንትን ለማግኘት ምናምን ብላችሁ ልትወስዱ ትችላላችሁ። ግን እሱ ያው የቲክቶክ ስድብ ስለለመድ ነው መቀጠል ትችላላችሁ። ጥያቄ ግን ካለ ለምሳሌ ሲስ ስድብነት እኮ አይደለም። ቆይ ስድብነት አይደለም ሳሚ፣ ልዩነት አለው ማለት ስድብነት ነው እንዴ? እኔ እኮ ልዩነት አለው እኮ ነው። አንዴ ላውራ። ተሙዬ ታች ያሉትን ነው አንተ ነው ከታች ያለው ነው ተሙ፣ ከታች ያለው ነው ተሙ። አንዴ ሚውት አድርግና እስቲ ለቃሌ ድረንስ መልካም። እሺ ሳሚ የነበርክ ከሆነ አላውቅም፣ ለሁለቱም ጥያቄ እያቀረብኩኝ ነበረ፣ ጥያቄ ሰዓት ላይ ማለት ነውና ጥያቄዎቹ ደግሞ የመጀመሪያው ልዩነት ያለው ባህሪ ማንን ይከተላል
ሶሪ ዊል ማንን ይከተላል? ባህሪን ነው የሚከተለው ወይስ ደግሞ አካልን ነው? አይሰማም ጋይስ? ይሰማል። እኔ እሱ ነው እንደው በጣም ያዝኩት። መልካም። ባህሪን ነው ወይስ ደግሞ አካልን ነው የሚከተለው ዊል የሚለው ጥያቄ ነው። ስለዚህ የመጀመሪያ ዲስቲንክሽን ያለው እዚህ ጋር ነው በሁለቱ መካከል። ኤፍሬም አካል ነው የሚከተለው ይላል፣ አኬ ደግሞ አይ ባህሪን ነው የሚከተለው ይላል። ስለዚህ ቀጣዩ አካልን ተከተለ ዊል፣ እሺ ቀጥሎ ደግሞ ባህሪንም ይከተል። ቀጥሎ ያለው ነገር የተለየ ወይ ደግሞ ሶስት እንትን ዊል ሲል ኤፍሬም ምን ማለቱ ነው የሚለው ጥያቄ ነው መመለስ ያለበት ማለት ነው። ሶ ኤፍሬም ይሄን ጥያቄ ሲጠየቅ የሚለው ምንድነው? አይ እነዚህ ይሄ ዊል የምንለው የሶስቱ ዊል የምንለው ነገር የአብ ያልሆነ ነገር ግን የወልድ ብቻ የሆነ የመንፈስ ቅዱስ ብቻ የሆነ የአብና የወልድ ያልሆነ ዊል አለ ወይ ስትጠይቅ ነበር አንተ። አለ ወይ እንደዛ አይነት ዊል? የኤፍሬም ምላሽ በቀጥታ የለም የሚል የለም። ስለዚህ የአብም ዊል የወልድም የመንፈስ ቅዱስም ከሆነ አብ ልጁን በመስቀል እንዲሞት ሲልከው ልጁ ደግሞ አይ በቃ በመስቀል ሳይሆን በሌላ መንገድ ነው የሚዳነው ብሎ ሌላ እንትን ቢያመጣ ሌላ ትምህርት ቢያመጣ ይሄ የዊል መለያየት ይባላል፣ የዊል መነጣጠል ይባላል። ኦኬ ሶ ዊል የምንለውን ነገር አሁን በደንብ ዲፋይን ማድረግ እንዳለብን ይሰማኛል። በእርግጥ ግን ደግሞ እንደዚህ ከሆነ ሶስት የተለያየ ዊል አለ የሚለው ነገር ፖይንት አለው ወይ? ኦኬ አሁን ለይፊ መጠየቅ የፈለኩት የነበረው ጥያቄም ይሄ ነው። አሁን ከዚህ ይልቅ ይሄ የሰው ምልከታ በቂ ሆኖ ግን ለምሳሌ ሲስ አንተ ያኬ ከሆነ ያሳመነህ ማውራት እንችላለን። እኔ እንደውም ያው አንድ ላይ ትሪኒቲ አማኞች በከሞላ ጎደል ትሪኒቲ ላይ አንድ ነን ብዬ ስለማስብ ነው እንጂ ያላነሳቸው ጥያቄዎች አሉ። ብትንትኑን ማውጣው ፊቴ ላይ ሰው ሊቆም የማይችለው ጥያቄ ማለት ነው። ትሪኒቲ ተላልፈን እንሰጣጣለን በሚል ሀሳብ ነው እንጂ በጣም ቀላል እንትን ላይ ካልተግባባን በጣም ዲፕ የሆነ ቴዎሎጂ ኮንሰፕቶች አሉ በትሪኒቲን በተመለከተ ማለት ነው። እነሱንም አንስተን ሁሉ መጠያየቅ እንችላለን። በዚህ ጉዳይ ገፍቼ ማልሄደው ስፔሻሊ ኩነት በሚባለው ትምህርት ላይ ምክንያት ስላለኝ ነው እንጂ አሳምነውኝ ወይ መጽሐፍ ቅዱሳዊ ሆኖ ስላገኘሁት አይደለም። ኦኬ እንደውም እኔ ቅድም ስል ነበረ ሞዳሊስቲክ በጣም ወደዚያ የተጠጋ ትምህርት ነው። በነገራችን ላይ ብዙ ጊዜ የሚሰጠው ይሄ ኩነትን በተመለከተ ማለት ነው። ስፔሻሊ ፍቃድንም በተመለከተ አኬን እንደውም እያልኩ አይደለም። አኬ ሲናገር ሶስት ፍቃድ አለ፣ ያ ፍቃድ አለ፣ የወልድ ፍቃድ አለ፣ የመንፈስ ቅዱስ ፍቃድ አለ፣ ግን ሶስት የተለያየ አይደለም፣ አንድ ፍቃድ ነው ያለው እያለ ነው የሚያወራው። እንደሱም ማያወሩ እንደውም አሉ። አንድ ነው ፍቃድ ብለው የሚያወሩ ሰዎች አሉ። ይሄ ፐርሰንን ህልውና የሌለው አድርገው የሚያነሱ ማለት ነው። እሱ የኔ ሄቨን ትምህርት ነው። በነገራችን ላይ የተለየ ትምህርት አይደለም። እኔ ስገልጥ እንዴት ነው የምገልጠው? አካልን ነው። አሁን የኔ ትምህርት ይሄ ነው። የኔ ትምህርት ይሄ ነው። በነገራችን ላይ የኔ ትምህርት ስላቸው ያው መጽሐፍ ቅዱስ የሚለው ይሄንን ነው እኔ እንደተረዳሁት። ያ ማለት ደግሞ እንደዚህ ሚን ኤፍሬም የመጨረሻ እንትን ነው ማለት ደግሞ አይደለም። ኦኬ የመጨረሻ እንትን ነኝ እያልኩ አይደለም። ግን መጽሐፍ ቅዱስ የሚለውን ማምንበትን ነው ይሄን ምለው ማለት ነው። አሁን ቀጥሎ የምናገረው ነው ምንድነው? አካልን ዲፋይን ሳደርግ አካል የሚለው እውቀት፣ ስሜት፣ ፈቃድ ያለው እኔ ማለት የሚችል እኔነት ያለው ረቂቅ መንፈሳዊ አካል። ኦኬ ስላሴን በተመለከተ አካል ሲብራራ ማለት ነው። ይሄ ኤፍሬም አይደለም። ስማርት ስልክ ያለው ሰው ሁሉ ይህንን ሰርች አድርገው ማግኘት ይችላል። ኦኬ አካልን በስላሴ ትምህርት ውስጥ እውቀት፣ ስሜት፣ ፈቃድ ያለው እኔ ማለት የሚችል እኔነት ያለው የሚለውን ሀሳብ ማለት ነው። አሁን ምንድነው ሶስት ፍቃድ የሚለውና አንድ ፍቃድ የሚለው? ኦኬ አሁን ቅድም ናቲ በሚለው ሀሳብ ነበር እንትን ምለው ዩዥዋሊ የሚሄደው። ግን አሁን እኔ ብዙ ሰው ስላለ ደጋግሜ ልናገር ሀሳቤን እንዲይዙት ማለት ነው። አንደኛ እኔ ምለው ምንድነው አብ ፈቃድ አለው የራሱ፣ ወልድ ፍቃድ አለው የራሱ፣ መንፈስ ቅዱስ ፍቃድ አለው የራሱ ፍቃድ አለው። ኦኬ ይሄ የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ በስራ ሲገለጥ አንድ ሆኖ ነው የሚገለጠው። ያ ማለትም ማለት ነው ወልድ የሚፈቅደው አብ የሚፈቅደው ነው፣ አብ የሚፈቅደው መንፈስ ቅዱስ የሚፈቅደው ነው። የተለያየ አይደለም። እንደውም ቅድም እየተጠነቀቁ ስናገር ነው የተነጠለ እንጂ የተለያየ አይደለም እያልኩ ተደጋጋሚ የምናገረው እሱ ነው። ፍቃዱ አንድ ሆኖ ነው በስራ የሚገለጠው።
የተጣላ የተጣረሰ አይደለም። 1 ሚሊዮን ጊዜ ነው ይህንን ምነግራችሁ ማለት ነው። ግን አንድ ነው ወይ? አይደለም፣ ውሸት ነው። አንድ ነው የሚል ሰው ካለ መጽሐፍ ቅዱስ ይከፈት። መጽሐፍ ቅዱሱ ምን ይላል? የአንተ ፈቃድ ይሁን አለ። የማንን ነው ስላችሁ የአባቴን አላችሁ። የአባቱን ነው አላችሁ። የአብን ነው አላችሁ። የእኔ አይሁን የሚለው ስላችሁ አይ ሙሉንና ሁሉም እንደዚህ ነው የሚለው። በነገራችን እዛ ጋር ሲደርስ አይን ፍጥጥ ጥርስ ግጥጥ ነው። ይሄንን ላብራራ እችላለሁ የሚል ሰው ገስት ላኩና ኑ ኦርቶዶክሳውያን ግቡና ገስት ላይ ሌላ ጥያቄ 2 ጥያቄ ተዘጋጅታችሁ ታች አንብባችሁ አጥንታችሁ ተዘጋጅታችሁ እንዲለዋለሁ ብላችሁ ሪኩዌስት ላኩና ግቡ። ያንተ ፈቃድ ሲል የአባቱ ፈቃድ ነው። ኦኬ የኔስ የሚለው ስል እዛ ላይ አይን ፍጥጥ ጥርስ ግጥጥ ነው። 2 ፈቃድ እዛ ጋር ያሳያል። የአባቱን ፈቃድ የሱ ፈቃድ ግን የሚያሳየው ምንድነው? 2 የተለያየ ሳይሆን የሚያሳየው እዛ ጋር ኢየሱስ በራሱ ጌታ ኢየሱስ ፈቃድ እንዳለው አብም በራሱ ፈቃድ እንዳለው ነገር ግን ያ ፍቃድ ከወልድ ፍቃድ ጋር የተለያየ እንዳልሆነ የወልድም ከአብ ጋር የተለያየ እንዳልሆነ የራሱን ፍቃድ ለአብ ፍቃድ እንዳስገዛ በትክክል የሚያሳይ ክፍል ነው። በስራ ሲገለጥ አንድ ነው ፍቃዱ ያልኩት እሱ ነው። አይ ያለው አንድ ፍቃድ ነው ካላችሁ አሁን በአት ተከታትሎ መጠይቀው ጥያቄ ያለኝ ከዚህ በኋላ ማለት ነው። ስትገቡ ግቡና እሱን እንረዳው። ይቅርታ የሐዋርያት ቤተክርስቲያን አማኞች እና የኦርቶዶክስ ቤተክርስቲያን አማኞች የተመሳሳይነታቸው በባህሪ ነው። በአካል ሲመጣ ግን በሐዋርያት እንትን ትራንስፎርሜሽናል ነው። ትራንስፎርም አድርጎ ኢቮልቭ እንዳደረገ ነው። ሰው አንደኛው እንትን እየተጣፋ ነገር ነው የነሱ እንትን ትራንስፎርም ነው። የኛ ግን ያ ፎርም እንዳለ ኪፕ እንዳደረገው ነው። ሰው ብዙ ጊዜ ይሄ የባህሪውን እና እንትኑን የባህሪንና የአካል እንትኑን አንድ ላይ መርጅ ተደርጎ ወደ እናንተን አንድ ነው ስለሚባል ሜቢ እሱን እንትን ልበል ብዬ ነው። ግን አንድ ሰው ጥያቄ ከሆነብኝ ምንድን ነው ፍቃድና ግብር አንድ ነው? ፍቃድና ግብር አንድ ይባላል? ግብር እኮ ስራ ማለት ነው አባዬ። ፍቃድ ስራ ነው እንዴ? ፍቃድና ግብር ይለያያል። ፍቃድ ስራ አይደለም። ኦፍኮርስ ግብር ስራ ማለት ነው። ምን ይገናኛል? ምንም የሚገናኝ ነገር አለ? አይ ቲንክ ፍቃድና ለመሰል ቅድም አንድ ሜቢ እንትኑ ልጨርሰውና ፍቃድና ባህሪ አይደለም ብለኛል። ስንት ነገር ነው የምታወራው? ባህሪ ደግሞ ትላለህ። አሁን ባህሪ ራሱ ሶስተኛ ፍቃድና ግብር አንድ አይደለም ብለኛል። ፍቃድና ባህሪ አንድ ነው? ፍቃድና ባህሪ አሁን ፍቃድ ባህሪ ነው ወይስ ፍቃድና ባህሪ አንድ ነው? አንድ አይደሉም አይባልም። እንደዚህ አይባልም። ፍቃድ የባህሪ ነው ወይስ የባህሪ አይደለም ነው የሚባለው? ባህሪ ነው፣ ፍቃድ ነው። አባዬ ምን አይነት ጥያቄ ነው የምጠይቀው? ፍቃዱ ሪፍሌክት የሚደረገው በባህሪ ነው ወይስ ባህሪው ነው ፍቃዱን ምንድነው እንትን የሚለው የሚያጠቃልለው የትኛው ነው? ባህሪው ነው ወይስ ፍቃዱ? ባህሪን እንዴት ነው? ባህሪ ማለት ነው? እንዴት ነው የተረዳኸው? ባህሪ ማለት ባህሪ ማንነት ሊሆን ይችላል። ፍቃድ ግን ዊል ነው። በቃ ዊል ነው። ፍቃድ ዊል ነው አይደል? ባህሪ ነው። ቆይ ፍቃድ ዊል ነው። እንግሊዘኛ እኮ ነው ያደረከው። እንግሊዘኛ ነው የገልብጠህ ነገርከኝ። ግን እኔ እየጠየኩህ ያለሁት እሱን ሳይሆን ባህሪ ምን ማለት ነው? ባህሪ ምንድን ነው? ባህሪ የአንድ አካል መገለጫ ትሬቶቹ ናቸው። ፊቸሮቹ ሊሆኑ ይችላሉ። የአካል መገለጫ ማለት የአካል ስልህ ይሄ ቦዲ ያለው ሳይሆን የአንድን ማንኛውም ኦብጀክቲፋይ የምታደርገውን ትክክል አይደለም። ባህሪ የአካል መገለጫ አይደለም። እሺ አስተካክል። ምንድን ነው ባህሪ ማለት? ኢሰንስ ማለት ነው፣ ኔቸር ማለት ነው። ኧረ ማነው የሚያስገባው? በእናታችሁ አታስገቡም። ኦኬ ባህሪ ማለት ኔቸር ነው። ኔቸር ወይም ኢሰንስ ማለት ነው። በጣም ኢሰንስ እና ኔቸር እንደመረዳት በጣም ለከበዳቸው ሰዎች ደግሞ
መለኮት የምንለው ማለት ነው። መለኮትንም ደግሞ በጣም መረዳት ለከበዳቸው ሰዎች መለኮት ቀጥታ ትርጉሙን አይደለም ይሄ መለከ ገዛ ምና እሱም ሳይሆን መለኮት ማለት አምላካዊ ባህሪ ማለት ነው፣ ሌላ አይደለም። በጣም ለሁሉም እንዲገባ ማለት ነው። እሺ እንደዛ። እሺ ኦራይት። ፍቃድ ቅድም ፍቃድና ግብር አንድ አይደለም ብለኸኛል። ቅድም ዲስከሽናችሁ ግን በአዳቸውን ለአካላቸው አሳይን አድርገሃል። የአብ ፍቃድ ለብቻው ነው፣ የወልድ ፍቃድ ለብቻው ነው፣ የመንፈስ ቅዱስ ፍቃዱን አሶሼት ያደረከው ከባህሪው ጋር ሳይሆን ከአካሉ ጋር ነው። ትክክል ካልሆንኩ እያራምከኝ እንድጠይቅ። ከአካል ጋር ነው፣ ከባህሪ ጋር ሳይሆን ከአካል ጋር ነው የሚለው። አዎ እንደዛ ከሆነ ግብር የሚሰራው በአካል ነው ወይስ በባህሪ? ግብር የሚፈጠረው በአካል ነው ወይስ በባህሪ እንዴት ይባላል? አሁን አካል ስትል አሁን እንደዛ ያልኩ ለመሰለ ጥያቄዎች ለምን መሰለ እንደዛ ያልኩ እኮ እንደዛ ያልኩበት ምክንያት ከተረዳሁት ጠይቀህ አይደለ እንዴ? ትክክል ካልሆንኩ ታስረዳኛለህ። እንደዛ ያልኩ ፈቃዳቸውን ስራና ብለህ ስራ ብለህ ባህሪ ስላ ብለህ ፈቃድ ብለህ አታያይዘው። ሁለቱ ስራ ማለት ነው፣ ግብር ሌላ አይደለም። በግብር ልዩ ነው እኮ ማለት እኮ ልዩ ነው ማለት ነው እኮ፣ ሌላ እኮ አይደለም። እኔ እያልኩ ያለሁት አብ ከወልድ የተነጠለ የተለያየ ሳይሆን ወይ የተለየ ሳይሆን የተነጠለ ፍቃድ አለው። ወልድም እንደዛው መንፈስ ቅዱስም እንደዛ የተነጠለ ፍቃድ አለው። እሺ የተለያየ ግን አይደለም ፍቃዱ። ያ ማለት ምን ማለት ነው? የአብም ፍቃድ የወልድም ፍቃድ የመንፈስ ቅዱስም ፍቃድ በስራ ሲገለጥ አንድ ነው፣ የተለያየ አይደለም። የተለያየ አይደለም ፍቃዱ። ያ ማለት ምን ማለት ነው? ለምሳሌ ቅድም ያልኩ ለምሳሌ የተለያየ አይደለም ፍቃዱ ስል ለምሳሌ ጌታ ኢየሱስ በመስቀል ላይ የተሰቀለውን በቀኝ የተሰቀለውን ዛሬ በገነት ከኔ ጋር እራት ትበላለህ አለ። ይህንን ያለው አብ ነው? አይደለም። መንፈስ ቅዱስ ነው? አይደለም። መንፈስ ቅዱስን አማክሮ ነው? አይደለም። አብን አማክሮ ነው? አይደለም። ጌታ ኢየሱስ ነው ያንን ያለው። ወሰነ። አየህ፣ ያንንም ኃጢአት ተሰርዮላል ሲለው አብን አማክሮ ነው? አይደለም። መንፈስ ቅዱስን ተመካክሮ ነው? አይደለም። በራሱ ነው። ለምን? በራሱ ፍቃድ ስላለው። ያ ፍቃዱ ግን የአብን ፍቃድ ነው፣ የመንፈስ ቅዱስን ፍቃድ ነው። ኦኬ። አብም እንደዛ ሲባል አንድ ፍቃድ አላቸው ማለት አይቻልም ነው? እንደዛ ሲባል አንድ ፍቃድ አላቸው ማለት አይቻልም? አንድ ፍቃድ አንተ አንድ ፍቃድ የምትለው የህብረት አንድነትን ለምሳሌ አንድ የሚለው ነገር ብዙ ጊዜ የምናነሳው ጥያቄ አለ። አሁን አንተ አንድ ስትል እናንተ አንድ የምትሉት እኔ በምልበት መንገድ አይደለም። ለምሳሌ ባልና ሚስት አንድ እንደሚሆኑ መጽሐፍ ቅዱስ ይናገራል አይደል? እንደዛ ይናገራል አይደል? ኦኬ። አንድ ይሆናሉ ሲል ሁለቱ ተጨፍልቀው አንድ ይሆናሉ ማለት ነው? አይ አይደለም። ኦኬ። በአካል ሳይሆን በመንፈስ ግን አንድ እንደሆኑ ነው እንትን የሚለው። በቃ አሁን ጌታ ኢየሱስ ራሱ ቆንጆ ምሳሌ አሁን በጌታ መጽሐፍ ቅዱስ ስለሚለው ነው። ያንንም የባለትዳሮቹ ሁለቱ አንድ ስጋ ይሆናሉ የሚለው በጌታ ኢየሱስ ደግሞ ምሳሌ ቢሰጥ እኔና አብ አንድ ነን ሲል እኔና አብ በፐርሰን አንድ ነን እያለ ነው? አብ ማለት ወልድ ነው፣ ወልድ ማለት አብ ነው እያለ ነው? አይ በእንትን ያው በፍቃዳቸው አንድ እንደሆነ ነው። የባህሪ አንድነትን ነው አይደል እዛ ጋር የሚገልጠው? አዎ የባህሪ አንድነትን ነው የሚገልጠው። ኦኬ። ልክ እንደዛ ሁሉ አንተ ፈቃድ አንድ ነው ስትለኝ፣ ፈቃድ አንድ ነው አንድ ፍቃድ ነው ያለው ስትለኝ የአብ የወልድ የመንፈስ ቅዱስ ፍቃድ በስራ ሲገለጥ አንድ ነው፣ የተለያየ አይደለም፣ የሚጣላ አይደለም። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል። እንደዛ እያልከኝ ከሆነ ትክክል ነህ፣ ልክ እንደኔ ነህ ማለት ነው። አንተ ግን ኖ ያለው አንድ ፍቃድ ነው። ስለዚህ ወልድ በራሱ የሚፈቅደው ነገር የለም፣ መንፈስ ቅዱስ በራሱ የሚፈቅደው ነገር የለም፣ አብም በራሱ የሚፈቅደው ነገር የለም የምትለኝ ከሆነ ከዛ ስክሪፕቸር አልናደርገዋለን መጽሐፍ ቅዱስ ላይ አወርድና ጠይቃለሁ፣ መልስ አይኖርም የዛኔ ማለት ነው። አይ እኔ እንኳን እንትን የምለው ፍቃዳቸው ባህሪያቸው ተለያይቶ ሳይሆን አንድነት ሲባል አይ ዶንት ኖ እንዴት
ህጸጽ እንዳይኖረው ኤግዛምፕል እንኳን ለመስጠት አክቹሊ አሁን ይከብደኛል። ግን ጥያቄ መጠየቅ ይቻላል ይችላል። ኤፍሬምን ትችላለህ። ጥሬ ስጋ እንደማትበላ ቃል ከገባህልኝ ጥሬ አልበላም። ኧረ ጥሬ አልበላም። እኔ ሲጀመር አለ ጥሬ ስጋ አልወድም ሲጀመር። የተጠበሰ በሸክላ ብቻ ነው የሚበላው። እሺ ቀጥል ይዋል። ቴንክ ዩ። እሺ ፈቃድ የተለያዩ ናቸው። አብ ወልድ መንፈስ ቅዱስ አይደለ? በአንተ አስተምሮ በአንተ ሐሳብ የተለያዩ እናንተ እኔ ቃላትን የምጠቀመው እናንተ ብቻ ነው የአካል ነው ብለሃል ነበር። የአካል ነው ፈቃድ ብለሃል አይደል? የተለያየ ሳይሆን ይኸውልህ የተነጠለ በለን። ኦኬ ጭራሽ የተነጠለ ነው። ይነጣጠላል ፈቃዳቸው። ዲስትሊክት ማለት ዲስትሊክት ያስማማናል አይደል? መነጠል ማለት እኮ ጭራሽ የማይገናኙ ነገሮች ማለት ተነጠለ ማለት መለያየት ነው። እሱ መለያየት አንተ ዲስትሊክት መለያየት አንዴ በአካል ላስረዳ። አንዴ ቆይ የሥላሴ አካላት የተለያዩ ናቸው ወይስ የተነጣጠሉ ናቸው? በአካል የተለያዩ ወይስ የተነጣጠሉ? እሱ ዲስትሊክት ያግባባናል። እንግሊዘኛ እኮ እኔ አማርኛውን በልቀጥለው የተነጣጠሉ ናቸው ወይስ የተለያዩ? እሺ አማርኛው ስለዚህ ጭራሽ የተነጣጠሉ ብለህ አባስከው ማለት ነው። እሺ የተነጣጠሉ አይባልም። የተለያየ ዲስትሊክት እሺ አካላት የተለያዩ አካላት ወይስ የተነጣጠሉ አካላት አልኩህ እኮ መልስልኝ እስኪ። ወዬ ስሜን በጣም የተነጣጠሉ ወይስ የተለያዩ አካላት? በአካል የተለያዩ ወይስ የተነጣጠሉ? መልስልኝ ኤፍሬም። የሚለውን ቃል አልጠቀምም አንተ እሺ ዲስትሪክት ቆይ በአማርኛው እንዲያግባባ አብ ከወልድ የተለየ አካል አለው የለውም? በአካል የራሱ አካል አለው የለም? ስለዚህ የተለየ አካሉ ነው ወይም ከወልድ የተለየ አካል ነው ወይስ ራሱ ወልድ ነው? በአካል ይለያል አይደል? ምን አይነት የህፃን ጥያቄ ነው? ሶስት አካል አለ፣ አንድ መለኮት አለ። አብ የራሱ ፍጹም መልክ እኮ በአካል ይለያል ወይስ አይለይም? ኤፍሬም የህፃን ማለቱን ትተህ ብትመልስልኝ እኔ ጥሩ ነው። የህፃንም ቢሆን አንተ የአዋቂ አድርገህ መመለስ ነው። እንግዲህ ከገባህ አልመልስልህ ጠይቀህ ዝም ነው ማለት። እሺ ይኸው መልስልኝ። አሁን አብ ከወልድ የተለየ አካል አለው? እሺ ሌላ ጊዜ ስታስተምር አሁን እኔ እንደምለው ብቻ አትጠቀም። ኦኬ አንድ መለኮት ሶስት አካል ስትል ለአብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። የአብ የራሱ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። ለወልድም ለራሱ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ወልድ የሚፈጽመው የራሱ የተባረከ ጭንቅላት እንዳለኝ እኮ ነው። የዛሬ 200 ዓመት ማውራው እውነት ነው። ዛሬ ማውራው እውነት ነው። ምንድነው ያሰማሃል? እሺ ቆይ አንድ የተባረከ ወልድ የሚፈጽመው የራሱ ፈቃድ አንዴ ስማኝ አንዴ ቆይ አንዴ ስማኝ። ወልድ የሚፈጽመው የራሱ ፈቃድ ነው ወይስ የአብ ፈቃድ ነው የሚፈጽመው? ወይ ጥቅሱን ራሱ ቅድም ሳነብ ነበር። የዛኔ ማንበቤልሃል። አሁንም ደግሜ ላንብበው። እሺ ደግሜ አንብበው። እሺ እንደዚህ ይላል። እሺ አውቀዋለሁ ጥቅሱን ባይ ዘ ዌይ ላንብበው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። ሃሌሉያ። ሌላ ልጨምር አንድ አይ ቆይ አንዴ ቆይ እንዴ ኤፍሬም ተረጋጋ። አሁን እኔ ጥያቄ በደንብ አስተውለህ ስማ። ወልድ የሚያደርገው የአብ ፈቃድ ነው ወይስ የራሱን ፈቃድ ነው? እዚህ ጋር የራሱን ፈቃድ ለአብ ፈቃድ አስገዝቻለሁ ብሏል። ቆይ የራሱን ፈቃድ ነው የሚያደርገው ወይስ የአብ ፈቃድ? የአብን ፈቃድ ነው ማድረገው እያለ ነው ነገረኝ። የራሱን ፈቃድ ግን አያደርግም ማለት ነው አይደል? እዚህ ክፍል ላይ የራሱን ፈቃድ የአብን ፈቃድ ነው የሚያደርገው ተናግሯል። ስለዚህ የራሱን ፈቃድ አላረገም። የፈቃዴን አልሻም እኮ አይደል? ፈቃዴን አልሻም። ስለዚህ የአብ ፈቃድ ከወልድ ፈቃድ ተለያይቷል አልተለያዩም?
የአብ ፍቃድ ከወልድ ፍቃድ የተነጠለ ነው፣ ግን በስራ ሲገለጥ አንድ የተነጠለ ነው። ጋይስ በደንብ አስተውሉ። የተነጠለ ነው። እሺ፣ ስለዚህ የአብ ፈቃድ ቆይ ኤፍሬም ቆይ ሆልድ ኦን ቆይ ልድገመው አንዴ ስላልካቸው ልድገም እንዲሰሙ በደንብ እሺ፣ ድገም አንዴ ስሙ ስላላቸው አሁን በደንብ እንዲሰሙ ነው የምደግመው። የአብ ፍቃድ ከወልድና ከመንፈስ ቅዱስ ፍቃድ የተነጠለ ነው። የወልድ ፍቃድ ከአብና ከመንፈስ ቅዱስ የተነጠለ ነው። የመንፈስ ቅዱስ ፍቃድ ከአብና ከወልድ ፍቃድ የተነጠለ ነው። የተለያየ ግን አይደለም። በፍጹም የተለያየ አይደለም። አይለያይም። እሺ ኦኬ፣ አንድ ሆኖ ነው የሚገለጥ። አንዴ እሺ፣ ሆልድ ሃሌሉያ ስጨርስ ትለው የለ አንዴ። ስለዚህ ቆይ አንዴ ኤፍሬም ካም ዳውን እና ረጋ ብለህ ብታወራ ደስ ይለኛል። ስለዚህ የአብ ፈቃድ ከወልድ ፈቃድ የተነጠለ ነው አይደለ? ለሶስተኛ ጊዜ እናጽና። ሶስት አካል እንላለን። አብ፣ ወልድ፣ መንፈስ ቅዱስ ሶስት አካል የተነጠለ ነው አይደል? አካል ስለሆነ የአብ ፍቃድ የተነጠለ ነው አይደል? ማነ ኤፍሬም ባለ ጊዜ ኧረ እባክህ ስማኝ፣ የተነጠለ ነው አይደል? ደግሜልሃለሁ። የተነጠለ ነው አይደለም? አልደግምም። በቃ አንተ ብለህ እኔ ልድገምልህ ብዬ አስቁሜ ደግሜ ጨዋታ ነው ያዝከው። ኤፍሬም ይቅርታ ከሌለ ቻው። ኤፍሬም አለ ጥያቄ ካሌለ ቻው። ኤፍሬም ይሰማል አይደለም? አንዴ ድገምልኛ ኤፍሬም። ቆይ ሳሚ ሆልድ ኦን ሳሚ ቆይ እየቀለድክ ነው ያለኸው። በቃ ተወው አንተ አንዴ ፈጠረ ስለገባ ሳሚ ድል ሰጠኝ። አሪፍ ነው። አንዴ ሆልድ ኦን ሳሚ ቆይ አንዴ ኤፍሬም አንዴ ራሴ ልድገምልህ ብለህ እኮ የደገምከውን ነገር ቆይ አንዴ ሳሚ ምን ነው ሚውት ታደርገው አንዴ ምን ማለት ተሰማ ካዲያ ጥያቄን አትጠይቅም? ለምን አይ በጣም ክሊር እንዲሆን ሃሌሉያ እንድትልበት የተነጠለ ነው ወይስ አይደለም? በጣም አጭርና አዎ ወይም አይደለም ምንም ችግር የለም። እሺ ለምን? እሺ ችግር የለውም ተረድቻለሁ። የተነጠለ ነው። ቆይ ሶስት አምላክ እንደምታመልክማ በዚሁ ነው ማሳይ። ኦኬ የተነጠለ ነው። ቆይ አንድ አካል አለ። ቆይ እሱ ትደርሳለህ። ሁለታችሁም ሚውት አድርጉ። ቆይ ሚውት አድርጉ ሁለታችሁም። እኔን ስሙኝ። ሚውት አድርጉና ሳሚ ደቂቃ ያዘላቸው መጫወቻ እንዳይሆን ሁለቱም በደቂቃ ያውሩ። አንተ ደቂቃ አብራላቸው ሳሚ፣ እንደሱ ይሻላል። ተባረኩ። ከዛ በኋላ ማን ይጀምር የሚለውን ዮሐዲ ቀጥሉ። ማን ይጀምር የሚለውን ቀጥሉ። ሳሚ ደቂቃ ጀምርላቸውና ኤፊ ማን ይጀምር የሚለውን ተነጋገሩና ጀምሩ። ተባረኩ። አክቹአሊ ውይይት እኮ አይደለም እያደረግን ያለ ነው። ጥያቄን መጠየቅ ብቻ ነው እና እኔ ደግሞ አሁን ጥያቄም ቢሆን አንዱ ይጠይቅ አንዱ ይጠይቅ። ዋናው በደቂቃ አንዱ ጀምር። አልመልስም። እሱም የሚጠይቀን መመለስ መጨረስኩኝ። ገና አልጀመርኩም እኮ አንድ ጊዜ ኤፍሬም አልጀመርኩም እኮ ገና። ጥያቄ ምን ነው ጠይቀኝ ብለህ ሁለታችሁም ስሙኝ። አንድ ጊዜ ስሙኝ። በኢየሱስ ሁለታችሁም ስሙኝ። ምን አልከኝ ኤፍሬም? ቆይ ሚውት አድርጉ። ይወድ ቆይ አንድ ጊዜ ኤፍዬ ምን ነኝ ሰክረህ ትገባለህ። እዚህ ምን እንደሚባል እንኳን አታውቅም ሳሚ። በአንተ ልክ ወርጄ ማውራት እችላለሁ። ኦኬ ከአንተ በላይ ማለት ነው። እንዲህ ከወረድክ በጣም ወርደሃል። ማውራት ያለብን እንኳን በስርዓት አታውቅም። መጀመሪያ መናገር ያለብን ይወቅ። ኦኬ እኔና አንተ በፈለከው ቶፒክ ላይ ዲቤት መግባት እንችላለን ከፈለክ። ምን ትምህርት ሳይኖርም ዲቤት ትገባለህ? አሁን ቀጥል፣ በትምህርት አውራ። ቀጥል። አሁን ይኸውልህ ላቻችል እንዳትል ምታምንበትን አውራ። ዝም ብለህ አኬ እንዳትል። ተለጥፈህ አታውራ አንተ እንጂ እኔ አንድ የሚዩት አድርጉትና አጠገባችሁ ካለው እየጠጣችሁ ኦልሬዲ አኬ የለም። አኬ ስሙ ሳይነሳ ኤፍሬም አለ፣ በሀሳቡ ላይ ብቻ ሳሚም አለ።
በሀሳቡ ላይ ብቻ አኬን ሀሳቡን ነው ይሄ ልክ አይደለም። ለመሰለ እኔ አኬን ሳነሳ ኔጌቲቭ አድርጌ አይደለም ነግሬያለሁ እኮ የተሻለ አገላለጽ ብዬ ያገኘሁት የአኬን ነው ብዬ ኮምፕሊመንት አድርጌ ነው ያነሳሁት። ባይዘዌ ማለት ነው የተለመደ ፖለቲካ ስላለ ነው። አሁን አንተም ከእሱ ሀሳብ ጋር ወግነህ እንትን አትበል። አይደለም ታንዬ አይ ስሙ አይነሳ ለማለት ኖ አይ ነው ቢነሳም ችግር የለውም፣ ምንም ችግር የለውም። እኔ በሌለውበት ሳሙኤል ተብሎ ሰው ኮት ቢያደርገኝ ሚስኮት አያደርገኝ እንጂ ቅድም ባደረጉት ውይይት እኮ ያደረጉ ሰዎችን ያነሳሁት። ዛሬ ውይይት ያላረገን ሰው አላነሳውም። ዛሬ ውይይት ላይ የነበሩ ሰዎችን ያነሳሁት። ምንድነው ይሄን ያህል በጣም ቅንነት አቶ ለመጣመም መሞከር ምንድነው? በጣም የሚያሳዝን ነገር ነው። ኦኬ ሳሚ ያው ለትምህርቱ የምትቀበለው ከሆነ አንዴ ትምህርቱን የምትቀበል እሺ፣ አንዴ ስማኝ። እሺ ስማኝ አንዴ። እሺ እኔ ላስረዳ በደንብ እንደሰማው አዳምጠ። እሺ መጀመሪያ የአኬ ትምህርት እቀበለዋለሁ አልክ፣ ሁለቱም ደግሞ ልክ ናቸው እያልክ መሀል ላይ ደግሞ የኤፍሬም እና አኬ ትምህርታቸው አንድ ቢሆን ኖሮ ይህን ሁሉ ሰዓት ወስደው ዲቤትም ባላረጉ ነበር። በአንድ አይነት ትምህርት ማለት ነው። የተለያየ ትምህርት ወይም ደግሞ የተለያየ ሀሳብም ስላላቸው ነው ይህን ሁሉ ሰዓት ያወሩት። አንተ መጥተው ሁለታችሁ እንኳን አንድ አይነት ነው የምታወሩት ብለህ አኬ ፈቃድ የባህሪ ነው እያለ ኤፍሬም ደግሞ ፈቃድ ይነጣጠላል፣ የሶስቱም የተነጣጠለ ፈቃድ ነው ያላቸው እያለ እየተናገረ ሁለቱም አንድ እኮ ናችሁ ብለህ ለማውራት ሞከርክ ቅድም። አሁን ደግሞ አኬ ካለው የማትስማማው ምንድን ነው ብለህ ከምትጠይቅ እኔ ማምነው አሁን ለምሳሌ አኬ የተናገረው ቆይ አንዴ አስጨርሰኝ፣ ቆይ አንዴ አስጨርሰኝ ሳሚ፣ አንዴ ስማኝ እስኪ አንዴ ስማኝ። ኧረ በፈጣሪ እስኪ ልጨርስና ታወራለህ። አንዴ ስማኝ። ይኸውልህ አንተ የምታምነውን እኔ አሁን በባህሪ ከሆነ አንተ ፈቃድ ባህሪ ነው ብለህ የምታምን ከሆነ እንዲህ ብዬ አምናለሁ። እኔ ከዚህ የተለየ የምታምነው አለ ብለህ ብትጠይቀው ደስ ይለኛል። ምክንያቱም አንተ እምነትን በዛ ይታወቃል፣ ኤፍሬምም ከአንተ እምነት ያለው ልዩነት ይታወቃል። አኬ ቅድም ተወያዩ፣ ሰው የሚወስደውን ወስዷል፣ አለቀ። ስለዚህ አኬ ከተናገረው የማትቀበለው ብለህ የማይቀበለው ስላለ ዲቤት አድርጓል። ይሄን ማልቀበለው ቢል ዲቤት ትገባለህ? አትገባም። ስለዚህ አንተ ሐሳብ ይሄን ብዬ አምናለሁ ከዚህ ማትቀበለው አለ ብለህ ብትጠይቀው ዘንድ ማይቀበለውን ሊነግር ይችላል። እዛ ትነጋገራላችሁ። አለበለዚያ በሌለ ሰው እንዲህ ብሎ ብለህ በአኬ ሽፋን ከዛ እንዲህ አላምንም ብለህ እኔ አላምንም ብለህ አንድ ነን ለማለት ከሆነ ተጨነቅ። እኔ በጣም ይቅርታ አድርግልኝ። እሺ ቀጥል። የሌለውን ሰው አንተ ለምትሳደባለህ ታዲያ አንተስ ማለት ኖርማሊ ስለ አኬ አታንሳ። ሙለታ ሚዩት ብታረገው አንተ ደግሞ ሌላ ሀሳብ ሰጪ ከምትሆን ሁለታችን እናወራ። አንተ ስርዓት ለማስተማር ሚዩት አድርገው ዲቤት መግባት ሙለታ ሚዩት አድርገው እባክህ። ዲቤት አይቀበሉም ሳሚ፣ ሙለታ ስርዓት ለማስተማር ሙለታ ለምን የምር ሙለታ የሌለ ሰው አልተነሳም። አኬን አታንሱት እያልኩ ነው። እዚህ እሺ እኔ ላውራ። አንድ ሰው ለምን አስተሳደብክ? ዮሐድ ጨረስክ? ሙሌ አንዴ ሶሪ ማን እሺ በቃ ዮሐድም ሚዩት አድርገው። እሺ እኔ አንደኛ ሙሉ ሰው ነኝ፣ ምድር ላይ ብዙ ዓመት የቆየ ሰው ስለሆንኩኝ አንተ ትዊስት አታረገኝም፣ ወደ ፈለግከው ምናምን አጠመዘኝ። እኔ ነኝ ሀሳቡ የኔ ነው። አንተም ደግሞ በሰዓት ገብተህ ግን ኖ ኤፊን እንደዚህ መጠየቅ ትክክል አይደለም ማለት ይችላል። እኔ ረጅም ሰዓት አሁን ገብተህ መተህ ስታወሩ ስትጨቃጨቁ ምንም አላልኩም። አንዳንዴ እዚህ ያለን የሁለቱም ወገኖች ላይ ክርስቲያን ነን ብለን ነው አይደል ክሌም የምናደርገው እና ዲሲፕሊኖቻችንን ባንጥል ጥሩ ነው። ሁሌ ደግሞ እየተባላንና እየተበሻሸቅን እየተሰዳደብን መሆን አለበት እንዴ? አሁን እኔ አኬን ባይ ዘ ዌይ መጽሐፍ ቅዱሳዊ ነገር ካወራ ነገም ተነገ ወዲያም ዱዌት አድርጌውም ይሁን ሪፖስት አድርጌም ኮምፕሊመንት አድርጌ ቪዲዮ ልሰራ እችላለሁ። ጠላትነት የለኝም። ገባችሁ? እንደዛ አይነት እንትን ቢቀር ቢያንስ ይሄን ነገር ብናስተካክለው ጥሩ ነው። ኦኬ አሁን እዚህ ላይ ያለኝን ሀሳብ በአጭሩ ኤፊን ላንብብለትና እኔ የሚስማማኝን ቴዎሎጂ ነው። በዛው ክርስቶሎጂ ላይም ያለውን ነገር በደንብ ነው የኔን አቋም የሚገልጠው። ቢያንስ እያነበበ ያለውን ስቴትመንት ሲጨርስ
ጨርስ። እኔ ሲሲ ቤትህን ማኔ ስለማታረግ ነው እዚህ መግባት የማልፈልገው ጌታ እና ደግሞ ሳይድ የምታረገው ነገር በቃ ጨርስ። ሳሚ ከዚህ በላይ ማኔጅ አለ እንዴ? ሳሚ አራቱ ቀስ በኢየሱስ ስም ረዥም ቦታ ላይ ትልቁ ላይ አስቀምጦ ይሄ ሁሉ ማኔጅ አድርጎ ማኔጅ አላረክም ትለዋለህ። ይሄ ወቀሳ ነው። በትልቁ ቁጭ ብለህ ረዥም ሰዓት ወቀሳ ነው። ይሄ ወቀሳ። አንተ ዝም በል በእናትህ ዝም በል አንተ። ትልቁ ላይ የመሆን አባዜ የለብኝም እኔ። ሚውት አድርግለት እኮ አልኩት እኮ ነው። እሺ ሳቀጥል አይደለም ሲሲ። አይ እሺ አንድ ሁለት ነገሮች ስላየሁ ነው በውስጥ አወራለሁ። ለማንኛውም እሺ ኦኬ ክሪስቶሎጂ ላይ አንድ ነው ሳሚዬ። ሳሚ አንድ ነው እስካሁን ድረስ ያወራኸው። እኔ አንድነት አልታየኝ። እሺ ጨርስ። ደህና ዋሉ በእናታችሁ። ሚስቴና ልጄ እየጠበቁኝ ነው። ከሰዓት ደግሞ ጠበልም መረጨት አለበት። አንድ አይ ጨርሰው። ቆይ ታሜ እንዳትገባ ማንም እንዳይገባ ጨርስ። አንብበ ሳሚ። Our Lord Jesus Christ himself is both perfect God and perfect man. ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ፍጹም ሰው ፍጹም አምላክ ነው። Of two and in two natures ከሁለት ባህሪ ያለውን የሚያሳይ ነው። ሁለት ባህሪ ያለው ነው። And after his wonderful incarnation በስጋው ቃል ከተገለጠው ወይም ደግሞ መለኮት በስጋ ከተገለጠው ከዚህ ካስደናቂ ሁነት በኋላ his deity cannot be thought of without his humanity. መለኮቱንም ከስጋው ነጥለን ልናየው አንችልም። ሰውነቱንም ደግሞ nor his humanity without his deity. ሰውነቱንም ከመለኮት ነጥለን ልናየው አንችልም። ንስጥሮሳዊነትን ነው የሚያፈርሰው ማለት ነው። Consequently, therefore, according to the rule of the holy አሁን ይሄ ካቶሊክ አፖስቶሊክ ቸርች ይላል። ከዛ ሌላ እያለ ነው የሚቀጥለው። ስለዚህ there are in him two natural wills and two natural operations. ቀደም ሲስ እያለ የነበረው ማለት ነው። ዲቫይን ዊል እና ሂውመን ዊል የሚለው ማለት ነው። ኢየሱስ ክርስቶስ በስጋ ወራት ሲኖር በስጋው ቃል የምንለው ማለት ነው። ያንን ያ ግብግቡንም የምናየው ለምሳሌ መለኮት አንድ ፍቃድ ነው ብለናል። ኡዚያ አንድ ፍቃድ ነው ያለው። አብም ወልድ መንፈስ ቅዱስም አንድ ፍቃድ ነው ብለናል። ኢየሱስ ክርስቶስ ኢንካርኔት ካረገ በኋላ ግን የኢየሱስ ክርስቶስን ዲስቲንክቲቭሊ ነው ማየት ያለብን። ለምንድን ነው? ኢየሱስ ክርስቶስ ሰዋዊ ኔቸርም ስላለው። ስለዚህ ሁለቱ ኔቸሮች ግን ይሄ የሰውነት ኔቸሩን ለመለኮታዊ የሰውነት ዊሉን ለመለኮታዊ ዊሉ አስገዝቶ ነው መስቀል ላይ የኖረው። ጌቴሴማኒ ላይም የምናየው ያ ምጥ ያ ነው። ለውሸት አይደለም ኢየሱስ ክርስቶስ ያንን ያለው። አባቶይ ብትወድ ይህቺ ፍቃድ ከኔ ትለፍ ብሎ ሲል ኢየሱስ ክርስቶስ የምር እያማጠ ሰው ስለሆነ ፍጹም ሰውነት ስላለው ፍጹም ሰውነቱን ይዞ የምር ነው ያንን እያለ ያለው። ግን ደግሞ ለአብም ለወልድም ለመንፈስ ቅዱስም የሚጋራውን አንዱን የመለኮት ፍቃድ ግን አስቀደመ። እዛ ጋራ አባቶ እያለ ሲጠቅስ ያ የአባቱ ፈቃድ የሚለው ወይም ደግሞ እኔ የላከኝን የአባቴን ፈቃድ ልፈጽም የመጣሁት ሲል የአንዱን መለኮት የአንዱን ኡዚያ ፍቃድ ሊፈጽም የመጣ ግን ደግሞ የሰውነትን ደግሞ ፍቃድ ያለው እንደሆነ ግልጥ ነው። ስለዚህ በኢየሱስ ክርስቶስ ውስጥ በስጋው ቃል ውስጥ ስንት ፍቃድ አለ ካለን ሁለት ፍቃድ አለ። የሰውነት ፍቃድ አለ፣ የመለኮትነት ፍቃድ አለ። የሰውነት ፍቃድ ግን ለመለኮት ፍቃድ ራሱን አስገዝቶ ነው የኖረው ነው። ይሄንን ነው እንግዲህ እነ ኤፊና ቴንክ ዩ ሳሚ። ቆይ አንዴ ከመውጣት በፊት አንድ ጥያቄ ተቃውሞና ዲቤት ማለት ሆነ ፎርማል ዲቤት አንድ ጥያቄ ልጠይቅ። ሳሙኤል አልጠይቅም። ቻው ኤፍሬምን ጋብዘው። አይደለም እሱ ሳይሆን ዲቤት እኮ ሽቀላ ነው። ዲቤት ሽቀላ ነው። ዲቤት ሽቀላ ነው። ዲቤት ሽቀላ ነው። እንደዛ አትበሉ። ወደ ውይይት አንድ ነገር ልናገር። ሳሚ ተናግሯል። ሳሚ አሁን ያመነው ወይም ደግሞ የሚያምነው ትምህርት ከሆነ አውቶማቲካሊ ከማን ጋር ነው የሚቃረነው? ከኤፍሬም ባለ ጊዜ ጋር። አንድ ጊዜ ከሶል ጋር እንጨርስ። አንድ ጊዜ ቅሬታውን በኋላ ትጨርሳላችሁ። እዮብ በስላሴ ጉዳይ ከአስቼ ጋር ቀጥሉ።
አሴ ጥያቄ ካለ በቃ እኔ ልወጣ ነው። በቃ ልወጣ ነው። መወራት ስላለበት ነው። ቆይ ሲሲ 10 ደቂቃ ብቻ 10 ደቂቃ ሲሲ 10 ደቂቃ ንዳ አንተ ሰውን አስቀምጠውና ንዳ አርፈህ እየነዳ ቪዲዮ ዝጋ። ከፈለግ ቪዲዮ መከፈት ካለበት ማናችንም ቪዲዮ እንከፍታለን። ከተለዩ አይፎን አይዘጋም። ቪዲዮ ይዘጋል። እስቲ ንገር። እኔ ዘጋለሁ። ቆይ እኔ ዘጋለሁ። ችግር የለም። አንተ መዝጋትልኝ ሲስ ራሱ ነው የሚዘጋው። አስቀምጠው ዝም ብለህ ስልኩ እንዴ ያዘ አስቀምጠው። እኔ መርዋለሁ ቪዲዮ። አንተ ሚውት አድርገህ ብቻ ንዳ። እኔ መርዋለሁ። ከተለዩ እንዴ ሲስ እንይበት አትሸፍነን። አይናችን ላይማ አታረግብንም። ንዳ በቃ ሸፋኩ ንገር እንዴ አይቼዋለሁ። እሺ መቼ አጣሁት ብለህ ነው አስቺ? ቅድም በተባለው ታምናለህ አንተ? 3 ፍቃድ አለ ብለህ ነው እንትና ልክ ሳሚ ያነበበው አለ አይደል? እኔ ማምነው ልክ አሁን ሳሚ መጨረሻ ላይ ያነበበው አለ አይደል? ምንድን ነው ያነበበው? ለምሳሌ የተረጎመልህን ሰምተዋል? ምንድን ነው ያነበበው? አልሰማኸው? የማንን ጽሁፍ ነው ያነበበው? የአንድ አባትን ጽሁፍ ብሎ ቅድም ያነበበው ነው። ታውቃለህን አባት አስቼ? ግዴታ ማወቅ የለብኝም ግን ባታውቀውም ሰው ካለ በቃ ችግር የለውም። እሱ ነው ማለት ነው። ኦኬ እሺ ችግር የለውም። ኤፍሬም ደግሞ 3 ፍቃድ እንዳለ ነው የሚያውቀው። በእርግጥ እኔ የቤተክርስቲያን አባቶችን በሙሉ ታውቃቸዋለህ አንተ? ቆይ ዮባ አንተ ሁሉንም የማምነውን ሀሳባቸውን ሰምቼ ይሄን አምናለሁ ካልኩ የማውቃቸውን አባቶች ነው የሚሆነው። ማላውቀውን መልስልኝ። ሁሉንም ነው የምታውቃቸው? ስለ እምነት አይደል ያወራ ነው? ያሳቸውን ትምህርት አምናለሁ ስትል የማምነውን ትምህርት አባት አውቃለሁ ነው ያልኩ። የጠየቅኝ እኔ አሁን የጠየቅኩ ትምህርታቸውን አምናለሁ ያልካቸውን ሰው ነው አባት ማን አስቼ? አሁን የተነበበውን አምናለሁ ስላልክ የምታምነው እምነት ትምህርታቸውን እሳቸውን አውቀህ ነው ወይ ነው? ስለ ሁሉም አላወራንማ፣ ስለ ትምህርት ነው ያወራነው። እንዴ ማውራው ግልጽ አይደለም አባት የግድ ማወቅ አለ እንዴ? እምነታቸውን አምናለሁ ካልክ እንዴት ማወቅ የለብህም? የማታውቀውን ሰው ስላነበበ ብቻ ነው እንዴ አምናለሁ የምትለው? እኔ አሁን እኔ ጋር የሃይማኖት አበው አለ። እኔ ምን አለ አልጠየኩም። ይኸውልህ አስቼ ይኸውልህ እኔ ያልኩት እምነታቸውን ቆይ ስማኝ አንዴ ስማኝ። እኔ ያልኩ አሁን ሲያነብ እምነታቸውን እሱ ያነበበውን እኔም እንደዛ ነው ማምነው አልክ። ስለዚህ እንደሳቸው የምታምን ከሆነ እሳቸውን ታውቃቸዋለህ ወይ ነው? ለምንድን ነው የጠየቅኩ? ሁሉን አባት ስለማወቅ ነው አይደለም፣ እምነታቸውን ስለምታምን ነው። ምታምነውን ካላወቅ ታዲያ ምንድነው እሱ አሁን እያልከኝ ያለው? እሺ አሁን እኔ አባባል ልክ አንተ የጠየቅኩ አልመለስክልኝ ነው። እማታውቃቸው የቤተ ክርስቲያን አባቶች የሉም ወይ አልኩ። እምነታቸውን አምናለሁ ካልኩኝ አልኩ። የማምነው እምነታቸውን ከሆነ እነሱን ማወቅ ግዴታ ነው፣ ወይንም ደግሞ ስለነሱ ማወቅ አለብኝ ማለት ነው። ትምህርታቸውን ማወቅ አለብኝ ማለት ነው። እምነታቸውን አምናለሁ ብዬ ግን እነሱን አላውቅም የምልህ የለም። እኔም አልቃወምም፣ ግን እኔ ግን እኚህ ሰውዬ እኚህን አባት እሱ ያነበበውን እኚህን አባት እኔ ባላውቃቸው ያነበበልኝ እንትኑ ግን የትምህርታቸው አቋም ግን እኔ የማምንበትን ነው። ለምሳሌ በእግዚአብሔር አንድነት ተስማማን። ሰው እሳቸውን አታውቅም፣ ልክ ሲያነብ ስትሰማህና ሐሳቡን ተቀበልከው፣ ከሐሳቡ ጋር ተስማማለህ ብለን ያዝ ነው፣ ችግር የለውም። ፕሮቴስታንት ውስጥ ደግሞ እንደዚህ ማያምን አለ። ተሳስቷል ወይስ አልተሳሳተም? ልክ ነው፣ ማያምን አለ። እንደ መረዳቱ ማያምን አለ። ስህተት ነው አይደለም? ስህተት ነው ማለት ሳይሆን ለምሳሌ አሁን ቅድም እንትና አንተን አንስቶት ነበረ። እኔም ልጠየቅ የገባሁትኝ አንተን ምንም በፈቃድ ለምሳሌ በደህንነት ፈቃድ ላይ ምንም ልዩነት የላቸውም። በአንድ እንትን አንድ ስራ እግዚአብሔር ከዕቅድ አኳያ አብ ወልድ መንፈስ ቅዱስ ሊሰሩ ቢያስቡ አብም
ወልድም መንፈስ ቅዱስም በሐሳቡ አይጋጩም፣ አንድ ነው። ለምሳሌ የደህንነትን እቅድ ቢታሰብ የአብን ፈቃድ ነው፣ የወልድን ፈቃድ ነው፣ የመንፈስ ቅዱስን ፈቃድ ነው። አብ ለብቻው አልተቃወመም፣ ወልድ ለብቻው አልተቃወመም፣ መንፈስ ቅዱስ ለብቻው አልተቃወመም። ያንን ነገር ስንት ፈቃድ አለ እኮ ነው። ፈቃዳቸው አንድ ነው አንድ አይደለም ሳይሆን አንድ ፈቃድ ነው ያለው። አንድ ፈቃድ አይደለም ያለው 3 ፈቃድ ነው ያለው የሚል ሰው አልተሳሳተም ማለት አይከብድም። እንትና እሱን አጠይቀውም ነበር። አንድ ፈቃድ የሚለውን ጥቅስ ፊት ለፊት ተናግሯል። አንድ ፈቃድ የሚለውን ጥቅስ ያንተን እምነት በመለኮት አንድ ፈቃድ ነው ያለው። ጥቅስን የጠየኩ። ኦኬ መልካም። አንድ ጊዜ ኦኬ ፈልግ እስከዛን ሲስ ችግር የለም። ከቁርጡ በፊት ነው ከቁርጡ በኋላ ነው እንደዚህ ፊትን ላያችን ላይ የምትልብን? ቁርጡን አውቆ እኮ ቢሮ ገባ። ቁርጡን አውቆ ቢሮ ገባ። ቁርጡን አወቅ። ሰው ቁርጡን ሲበላ ቁርጡን አውቆ ቢሮ ገባ። እስቲ ሶስት ፈቃድ አለ ብሏል። እንዴት ናችሁ? እዮባዬ እንዴት ነህ? አለን ቢኒ ቆይ ጥቅሱ ዲያንጣና ከዛን ደግሞ እንትን ይላል። እንደዚህማ መደራረቡ ጥሩ አይደለም፣ ሰው ማስደንገጥም ይሆናል። ሻይ ሶስት ፈቃድ አላለም ሲል ነበር። ያው ቀጥታ ሪከርድ በዛውም እንትን መጽሐፉ ከወጣ መለኮት እውቀት፣ ፍቃድ፣ ስሜት አለው የሚለውን ስሜት ላይ ትንሽ ቢያወራ የትኛው ስሜት ነው ያለው የሚለውን እሱን የተወሰነ ቢያወራ ሶስት ስሜት አላቸው ወይ? ሶስት ስሜት አላቸው ወይ? እውቀት፣ ፍቃድ፣ ስሜት፣ እውቀት፣ ፍቃድ፣ ስሜት ከሶስቱም ስሜት አላቸው ወይ? ስሜታቸውስ ምንድን ነው የሚለው እናወራለን። እስቲ ቀደም አስገባው ያልኩን ሰውዬ ብታስገባው ጥሩ ነበረ። ሰላም ና የሚለው ሰብያለሁ። አይ ፓስተር ነው ሰብያለሁ። ፓስተር ሳላናል ሰብያለሁ። ፓስተር ነው እንዴ? አዎ በጣም ወደው ማከብረው ፓስተር ነው። እንደዛ አይነት ቃላቶች ደብተራ ምናምን እያለ ነበር። አይ ታዲያ ምን ችግር አለው? ደብተራ ማለት እኮ እዮባ አይደለም አንተ ጋር ነው። ቀደም ኤፍሬም ያለው እዮብዬ ቀደም ኤፍሬም ያለው እንትን ፍቃድ የመለኮት አይደለም ያለው የአካል ነው ያለው። ፍቃድ የአካል ስለዚህ ሶስት ነው፣ አንድ ማድረግ አይቻልም። ለአካላት ከተሰጠ አንድ ማድረግ አይቻልም እና ያንን ነው። ትክክል። እሺ አስቼ መጣ። እንግዲህ እግዚአብሔርን በተመለከተ ፈቃድን ስናነሳ ለምሳሌ ጥቅስ እንደምታስቀድም ነበረ የገመትኩት። ኤፌሶን ምዕራፍ 1 ላይ ይነበብልን ምዕራፍ 1 ላይ ሆና እሺ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የሚሰማ ከሆነ አሜን። ይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ በክርስቶስ ሥራ ለእርሱ ልጆችን አስቀድሞ ወሰነን። በውድ ልጁ እንዲያው የሰጠን ጸጋ ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን። እርሱም የበደላችን ጸጋውን በጥበብና በአእምሮ ሁሉ አበዛልን በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ሚስጥር አስታወቀንና ይላል። እዚህ ቦታ ላይ የአብን የወልድን ምን እናያለን ማለት ነው? ፈቃድ እናያለን። ምንን በተመለከተ? ደህንነትን። ፈቃድ አንድ ነው የሚለውን አሳየኝ። በማዳናቸው ላይ ነው፣ ሰውን በማዳን ላይ
እኔ በምን ላይ ነው አንድነታቸው አይደለም እንዲህ ብሎ ነገር የለም። ሲጀመር አንተም ልትሰጠኝ አትችልም። የእግዚአብሔር ፈቃድ በቀጥታ አንድ ነው የሚል አንተ ነው ያልኩህ ልትሰጠኝ አትችልም እንዴ? ስለዚህ ልሰጥ ካልቻልኩ የለም ማለት ነው? ኖ ይሄው እንደዚህ ነው ልትሰጠኛ የተለየ ከሰጠኝ ስጠኝ። ኦኬ ለኔም ትምህርት ይሆነኛል። አንተ እኔ አንድ ነው ድረስ ቆይ አስቼ አንድ ነው ካልክ አንድ ነው ስላልከኝ ማለት ነው አንድ ነው የሚል ጥቅስ ስጠኝ ነው ያልኩህ እንጂ አብ ፍቃድ እንዳለው ወልድም ፍቃድ እንዳለው ስጠኝ አላልኩ። የሥላሴ ትምህርት እንደዛ ነው። ኦኬ ከየት ነው ታዲያ ያመጣኸው አንድ የሚለውን? ይሄው ኤፌሶን ምዕራፍ 1 ላይ አለ። ይሁንና የአብ የወልድ የመንፈስ ቅዱስ ፍቃድ አንድ ነው አይልም። የቱ ጋር ነው የሚለው እንደዛ? በዚህ ፈቃድ ላይ ደህንነትን በተመለከተ ፈቃዳቸውን ንገረኝ ብለህ ምንድን ነው አንተ? ስለ ደህንነት አልጠየኩም። ስለ ደህንነት አልጠየኩም። ሲጀመር ምን ላይ ነው አንድነታቸው አይደለም ያለው። ሲጀመር የፍቃድ አንድነት ካለ የፍቃድ አንድነት አለ የሚለውን ጥቅስ ስጠኝ። ይሄን የጠየቅኩ ለምንድን ነው? እሱ ሶላ ስክሪፕቹራ በዚህ ገደል እንደገባ ለማሳየት ነው። አንተ ልትሰጠኝ አትችልም ዮባ። ኦኬ ስለዚህ እኔ ልሰጥ ስለማልችል አንተም ያልቻልከው እኔ ልሰጥ ስለማልችል የወልድ የመንፈስ ቅዱስ ፍቃድ አንድ ነው የሚል ጥቅስ ልትሰጠኝ አትችልም። ሲጀመር እኔ ሶላ ስክሪፕቹራ አማኝ ነኝ መቻልኩኝ 698 ሰው አለ። እኔን የጠየከኝን እኔ በፈቃድ በደህንነት ፈቃድ አንድ የምልህ አይሰማህም እንዴ ጋሻስቼ? ልትሰጠኝ ሶላ ስክሪፕቹራ አማኝ አይደለሁም እኔ። የሶስቱ የአካላት ፈቃድ አንድ ነው እና ይህንን ደግሞ በመገቦት እንደገናም ደግሞ በደህንነት ስራ በአንድ ፈቃድ ይገለጣል። የአብ የወልድ የመንፈስ ቅዱስ ፈቃድ። ለምሳሌ ደህንነትን በተመለከተ የአብ የወልድ የመንፈስ ቅዱስ ፈቃድ መሆኑን የምናየው በቀራንዮ መስቀል በትክክል ስራውን ሲሰራ ፊት ለፊት የምናየው ጌታ ኢየሱስ ክርስቶስ የአብ ልጅ ነው። ነገር ግን እሱ በተሰቀለ ሰዓት ግን አባቱ አብሮት እንዳለ የምታዩት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲጸልይ ታያላችሁ። አንድ እንደዚሁም ደግሞ በዛን ሰዓት ያንን የመስዋዕትነት የቤዛነት ስራ በሚሰራበት ሰዓት መንፈስ ቅዱስም ደግሞ አብሮት እንደነበረ መጽሐፍ ቅዱስ ይናገራል። ዕብራውያን ምዕራፍ 9 ቁጥር 12 ላይ እንደዚህ የሚል 14 ላይ እንደዚህ የሚል ቃል አለ። ነገር ግን ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን የእግዚአብሔርን ልታመልኩ ከሞተ ሥራ ሕሊና ያነጻችሁ ይሆን ይላል። እዚህ ቦታ ላይ የደህንነቱን ሥራ የአብም ሥራ አለበት፣ የመንፈስ ቅዱስም ሥራ አለበት፣ የኢየሱስ ክርስቶስም ሥራ አለበት። ይህ የሚያሳየው በፈቃድ ሰውን ለማዳን እንደሆነ የሚያሳየው ማለት ነው እና በፍቃድ አንድ ነው የሚባለው እንግዲህ እኔ በሥላሴ ትምህርት ማቀው ይሄንን ነው። ቤት ስገባ አሁን ስራ ቦታ ስላለው ነው የሃይማኖት አበው በእንዲህ መልኩ እንደሚያስቀምጡት ቃል ገባለው። ሲሲዬ መረጃ አቀርባለሁኝ እኔ ኦኬ በእንዲህ መልኩ እንደሚያቀርቡ ማለት ነው። ኢዮባ ለሱ ቃል ገባለው እንደ እሺ አስ መጨረሻ ላይ ምን አለ ሰዎች ሃይማኖት አበው አቀርባለሁ። ሃይማኖት አበው የማ መጽሐፍ ነው? ሚዩት አርግ አትባልግ። ሚዩት አርግ እንደሰማው ማለት ነው። ሃይማኖት በለኛ አይደለም ሃይማኖት አበው የማ እኔ እኮ የጠየቀኝ መጽሐፍ ነው ሰዎች ኖ ይኸው ለምን ትባልጋለህ ትለኛለህ? ኦርቶዶክስ ቤተክርስቲያን መጽሐፍ ኢዮባ ያብረተው ባለ ኔትወርክ ኖ ምን አድርጌ ነው ትባልጋለህ ያልከኝ? ሚዩት አርግ ፓስተር ኖ ለምንድን ነው ትባልጋለህ ያልከኝ ማለት ነው? ምክንያቱም በእኔ ተራ ስለገባ ነው። እኔ ሚዩት አድርጌ እንደሰማው ስጨርስ እንደጀመሩ ሚዩት አድርገህ ትሰማለህ። ምን አድርጌ ነው? አይደለም ሚዩት አድርግ ነው ትባልጋለህ ያልከው? አሁንም እዛው ብልግና ውስጥ ነው እየገባ ያለው። ሚዩት አድርግ። ከሌሎች ጋር ስታወራ የለመደ በመሀል ስለገባ በጣም ታሳዝናለህ በእውነት የለመደ ሚዩት አድርግ። አሁንም እዛ ውስጥ እኮ ነው ያለው። ሚዩት አድርግ እያልኩ ነው። አሁንም እኮ ምን በእኔ ተራ ገባ። ሚዩት አድርግ
አንተ ደግሞ ዶሮም ችልም። ስለዚህ ሚውት አለ ታዳመጥ። እንዴት ነው ሃይማኖተ አበው ገልጣለሁ ብላል። ሃይማኖተ አበው የኦርቶዶክስ መጽሐፍ እንጂ የፕሮቴስታንት መጽሐፍ። እሺ እየቆየብኝ ሊሆን ይችላል። ሚውት አድርገው በቃ እንዳከፍታው። እሺ ይቅርታ ብያለሁ። ደግሞ ካልተግባባን ማለት ነው። ሃይማኖተ አበው የኦርቶዶክስ መጽሐፍ በመሆኑ አንተ ምን አግብቶ እንደምትገልጥ ባላቅም ሃይማኖተ አበው ይዘህ ስትመጣ ግን ትምህርትን አፍርሼ ያሳያለሁ። በሃይማኖተ አበው ፕሮቴስታንት ትምህርት እንዴት እንደሚፈርስ ማለት ነው። ያኔ እንተያያለን በሱ ላይ በሃይማኖተ አበው ላይ። እርሱም ግን የኦርቶዶክስ መጽሐፍ መሆኑ እንዳይረሳ። አንድ ሁለተኛ የፍቃድ አንድነት በስላሴ አለ አለ። ጥሩ ግን ይሄ እምነትህ ከየት ነው የመጣው? ለምን ጠየቅኩት? ሌላኛውን ትምህርቱን ላፈርስበት። ከኤፍሬም ጋር እንደተለያየ ብቻ አይደለም ማሳየው። ሶላ ስክሪፕቹራ የሚለው ሉተር ሰራሽ ትምህርትም በዚሁ ይፈርሳል ማለት ነው። ስላሴን ከቤተ ክርስቲያን መጽሐፍ ቅዱስ እንደወሰዱ ሁሉ የስላሴን ትምህርት ቃላቱን ሳይቀር የወሰዱት ከኦርቶዶክስ ቤተክርስቲያን እንደሆነ አሳየው ማለት ነው። በአንጻሩ ይህን እንኳን መረዳት አልቻልክም። ብቻ ፈረሰ። ሶላ ስክሪፕቹራ ብቻ ፈረሰ። መጽሐፍ ቅዱስ ብቻ አፈረስ ነው ማለት ነው። የስላሴን ትምህርት ቁጭ ብለህ ከየት ትማራለህ? አሁን እንዳደረግከው ከሃይማኖተ አበው። ሃይማኖተ አበው የማን መጽሐፍ ነው? የኦርቶዶክስ። ሃይማኖተ አበው የማንን ትምህርት ነው የሚደግፈው? የኦርቶዶክስን። በአንጻሩ የፕሮቴስታንትን ትምህርት ምንፍቅና ይለዋል። ሁለት ባህሪ ስትል መናፍቅ፣ ሁለት ባህሪ ስትል ማለት የክርስቶስ ስጋ አይመለክም ስትል ልክ እንደ ሳሚ እንደሚለው ማለት ነው። ከዚህ በፊት ብሏል። መናፍቅ ብሎ ይለያል። ሃይማኖተ አበው ይዘህ ስትመጣ ያኔ እንገናኛለን ማለት ነው። ቢንጎ ጨርሻለሁ።